ጤናስልን ክብራትና ክብራን እንደምንላችኋል ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ በምዕራፍ 2 የአጀንዳ ጉዳዮችን ይዞ ተመልሷል። እስከ 8 ሰዓት ድረስ በሚኖረን ቆይታ ሰፊ ጉዳዮችን በዜና ኢትዮጵያ እንዳስሳለን። መታሰቢያ ደረጃና ጌታቸው ይግዛው ዜና ኢትዮጵያን እየመራን ከናንተ ጋር ቆይታ እያደረግን እንገኛለን። የ7 ሰዓት አበይት ጉዳዮቻችንን አስቀድመን እንጠቁማችሁ። የባለብዙ ተዋናያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ የግሉ ዘርፍ ተዋናዮችን መንግስታዊ ያልሆኑ ድርጅቶችና የህብረት ስራ ማህበራት እንዲሳተፉ እንደሚፈቅድ ተገለጸ። ኢመደበኛ ፍልሰትን በመከላከልና የፍልሰተኞች አያያዝን በማዘመን ስራዎች በትኩረት ሊሰሩ እንደሚገባ ተገለጸ። የ12ኛ ክፍል ብሔራዊ መልቀቂያ ፈተና በመላ ሀገሪቱ መሰጠት ተጀመረ። ከውጪ አሜሪካ ከኢራን ጋር ወደ ድርድር ለመመለስ ከፈለገች ዳግም ወታደራዊ ጥቃት እንደማትፈጽም ማረጋገጥ አለባት ስትል ኢራን አስገነዘበች። በስፖርታዊ ዘገባችን ደግሞ በፊፋ ክለቦች ዓለም ዋንጫ ፒኤስጂ እና ባየር ሙኒክ ሩብ ፍጻሜውን ተቀላቀሉ። ከዚህ ከዋናው ስቱዲዮ ባሻገር ሪፖርተሮቻችን ጉዳዮችን ሲከታተሉ ቆይተዋል። ተጨማሪ መረጃዎችንም እያጋሩን ይቀጥላሉ። በዚህ መሰረት ሞላ ለማየሁ በቀጥታ መስመር ላይ ነው የሚገኘው። በባለብዙ ተዋናያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጆች ላይ የአስረጃዎች መድረክ እየተከናወነ ነው የሚገኘው። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ከሱ እንወስዳለን። ሪፖርተራችን አሸናፊ እንዳለም እንደዚሁ አንድ ጉዳይን ይዞ በቀጥታ መስመር ላይ ነው የሚገኘው። ኢትዮጵያ የካንሰር ሕክምና ተደራሽነትን እያሰፋች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ከሱ እንጋራለን። ሪፖርተራችን አባዲ ወይናይም ተጨማሪ መረጃዎችን ሊያጋራን በቀጥታ መስመር ላይ ገብቷል። የፖሊሲ ጥናት ኢንስቲትዩት በዓለም አቀፍ ፍልሰተኞች መንስኤ ፈተናና ድል አማራጭ ፖሊሲ ዙሪያ ያጠናውን ጥናት ውይይት እያካሄደበት ነው የሚገኘው። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ያጋራናል። ባልደረባችን ምንተስኖት ይልማም እንደዚሁ አንድ ጉዳይን ሲከታተል ቆይቷል። በአገር አቀፍ ደረጃ የ2017 ዓ.ም የ12ኛ ክፍል ማጠናቂያ ፈተና 608,000 ተማሪዎች እንደሚወስዱበት ተገልጿል። ለፈተናው ለተፈጥሮ ሳይንስና ለማህበራዊ ሳይንስ ተፈታኞች በወረቀትና በበይነ መረብ ከሰኔ 23 እስከ ሐምሌ 8 በፈተና መስጫ ማዕከላት ይከናወናል። የፈተናው አጠቃላይ ሂደት ምን ይመስላል የሚለውን ጉዳይ ያስቃኘናል። የዜና ኢትዮጵያ የዛሬ ዕለተ ሰኞ አጀንዳችንም በዚሁ በ12ኛ ክፍል መልቀቂያ ብሔራዊ ፈተና ላይ ትኩረቱን ያደርጋል። ከአዲስ አበባ በተጨማሪ በተለያዩ አካባቢዎች ላይ ባልደረቦቻችን ይገኛሉ። ባሉበት አካባቢ ያለው ዝግጅት ምን ይመስላል የሚለውን ያጋሩናል። ባህር ዳርና አካባቢው ላይ ዛሬ የተጀመረው ፈተና ምን መልክ አለው ስንል ሳሙኤል ወርቃየውን በቀጥታ መስመራችን ላይ አግኝተን ወደ በኋላ ላይ እንጠይቀዋለን። ይህንኑ ጉዳይ ይዘን ጅማ ከተማ ላይስ ምን ይመስላል እንላለን። ራሄል በዛ ትገኛለች። ራሄል አብደላ በቀጥታ መስመራችን ላይ ናት። በኋላ እናገኛታለን። ከአጀንዳ ጉዳያችን ውጪ ደግሞ የዘንድሮ የአረንጓዴ አሻራ ማስጀመሪያ ፕሮግራም በሲዳማ ክልል ተካሂዷል። ይህንን በተመለከተ አስረሳው ወጌሼ በቀጥታ መስመራችን ላይ ወደ በኋላ ይቀላቀልንና መረጃዎችን ያጋራናል። አብራችሁን እንድትሆኑ በአክብሮት እንጋብዛለን። የፓርቲዎች ቁጥር መብዛት ለአንድ ሀገር የፖለቲካ ስርዓት ማደግና ለዲሞክራሲ ግንባታ ዋስትና ሊደረግ ይችላል ወይ? ወደ 130 ምናምን ደርሰው የፓርቲው ቁጥር ከብሔር ብሔረሰቦችም ቁጥር በላይ ሆኖ ይሄ የፓርቲዎች ቁጥር መብዛት እንደ ምስጥ ክንፉን አራግፎ ብዙም ሳይበር ወደ መሬት የሚገባ እንደዚህ ነው። ኢትዮጵያ ውስጥ ፓርቲዎች ቲዮሪንና ሪያሊቲን ቀላቅለዋል። አንዴ ለኔ እድል በሰጠኝ ኮታ ሰተምትር ከሆነ መቼ ነው ለውጥ የሚመጣው? አለመግባባቶች መንስኤ የሆኑ ይመስለኛል። ገዢውን ፓርቲ ያጀብን ቤተ መንግስት ከማስገባት ውጪ ምንድነው ፋይዳው? እዚህ ጋር አንድ ጥያቄ መናገር ፈልጋለሁ። አንድ ነገር ፕሮቪንስ ጥያቄ ላቀርብለት። ቆይ አይ መንግስትን ክሪቲሳይዝ የምናደርግበት አቅም ሊኖረን አይችልም። ጠቅላይ ሚኒስትሩ ጋር ውይይት ነበረ። በጥያቄ በአጋጣሚ ዛሬ ገብተህ ቢሆን ኖሮ
አገር አቀፍ ፓርቲዎችም ነበሩ እዛ ውስጥ ህዝቡ አጠገቡ ያለውን ፓርቲ አገር አቀፍ ፓርቲ ነኝ ብሎ አለመወዳደር የዛን ህዝብ ድምፅ ለማንተት ነው የሚቀረው። ቆይ አትግባ ቆይ ተቀጣልካ አትግባ የጋራ ስንፍናና ድክመት አለ። አገር አቀፍ ፓርቲዎች እዚህ ላይ ምላሽ ይስጡ። 97 ላይ እሺ እዚህ ላይ አንዴ ምላሽ ይስጡ። ቆይ አድምጠኝ። ሲፈልግ ወቅቶ እንዲጋግረን እኛንን እኮ የከፈትነት በሩ ቆንጆ ጥያቄ ልጨምርልህ አበበ። እሺ ለአበበ አንድ ቆንጆ ጥያቄ ልጨምርለት። አቶ አበበ ለማብራሪያ የሚሆን ጥያቄ ነው እየጠየቁ ያለው። ተመልሰናል። ከዜና ኢትዮጵያ ጋር ናችሁ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ በዓለም አቀፍ የካንሰር ሕክምና ንቅናቄ ሬስ ኦፍ ሆፕ ጉባኤ ላይ ለመሳተፍ አዲስ አበባ ከመጡት የዓለም አቀፍ የአቶሚክ ኃይል ኤጀንሲ ዋና ዳይሬክተር ማሪያኖ ግሮሲ ጋር መገናኘታቸውን ገለጹ። ዓለም አቀፉ የአቶሚክ ኃይል ኤጀንሲ በኢትዮጵያ የሚያደርገው ድጋፍ በካንሰር ሕክምና እንክብካቤ፣ የእንስሳት ጤና፣ የጸጸፍ ላይ ዝንብ ማጥፊያ፣ የኒውክሌር ኢንጂነሪንግና የቁጥጥር ማዕቀፎች ላይ ያተኮረ ነው። በውይይታቸውም በመካሄድ ላይ ባሉ ድጋፎችና የወደፊት የትብብር እድሎች ላይ ስለማተኮራቸው ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በፒያሳ በኮሪደር ልማት ፈርሶ በአዲስ መልክ የተገነባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለገብ ህንጻ ተመረቀ። የአዲስ አበባ ከተማ አስተዳደር ሙሉ ወጪውን ሸፍኖ በመገንባት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማስረክቧል። የተገነባው ህንጻ ዘመናዊና ዘመኑን የዋጀ ባለ 7 ወለል ሁለገብ ህንጻ ለቤተክርስቲያኗ ገቢ የሚያመጣ ስለመሆኑም ተገልጿል። በምርቃት ስነ ስርዓቱ ላይ የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ ፓትርያርክ ርዕሳነ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ብፁዕ አቡነ ማትያስ ቀዳማዊ፣ ሌሎች ብፁዓን አባቶችና የከተማ አስተዳደሩ ከፍተኛ አመራሮችም ተገኝተዋል። አሁን ደግሞ በቀጥታ መስመራችን ላይ ከሚገኙ ባልደረቦቻችን ተጨማሪ መረጃዎችን ወደምንጋራባቸው ዘገባዎቻችን እናልፋለን። የባለብዙ ተዋናያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ የግሉ ዘርፍ ተዋናዮችን፣ መንግስታዊ ያልሆኑ ድርጅቶችንና የህብረት ስራ ማህበራት እንዲሳተፉ እንደሚፈቅድ ተገለጸ። በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ በባለብዙ ተዋናያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ የአስረጂ መድረክ አካሂዷል። በዚህ ወቅት እንደተገለጸው ረቂቅ አዋጁ በግብርና ኤክስቴንሽን አገልግሎት የግሉ ዘርፍ ተዋናያን፣ መንግስታዊ ያልሆኑ ድርጅቶችና የህብረት ስራ ማህበራትን ትርጉም ያለው ሚና እንዲጫወቱ መንገድ ይከፍታል። ይህም በመላ ሀገሪቱ የኤክስቴንሽን አገልግሎት አሰጣጥን ለመለወጥ ትልቅ ምዕራፍ እንደሚሆን ተመላክቷል። ይህንን ጉዳይ ይዘን ነው የምንቆየው። ባልደረባችን ሞላ አለማየሁ በቀጥታ መስመራችን ተገኝቷል። ለተጨማሪ መረጃዎች ሞላ፣ እንዴት ቆይተሃል? ዳግም ተገናኝተናል በዜና ኢትዮጵያ። ረቂቅ አዋጁ ወደ ተግባር ሲገባ የሚኖረው ፋይዳ ምንድን ነው? ምን ሀሳቦችስ ተመላከቱበት ዛሬ በተካሄደው ጉባኤ? መልካም መታሰቢያ። ዛሬ በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ባለብዙ ወገን የግብርና ኤክስቴንሽን አገልግሎት አስተዳደር ረቂቅ አዋጅ ላይ ያስረጂ መድረክ አከናውኗል። በተለይም ደግሞ አዋጁ ምን ፋይዳ ይኖረዋል በሚል ከግብርና ሚኒስቴር የመጡ ከፍተኛ የስራ ኃላፊዎች ስለ አዋጁ ለቋሚ ኮሚቴው አባላት ማብራሪያ ሰጥተዋል። እንደሚታወቀው የግብርናው ዘርፍ ለኢትዮጵያ ኢኮኖሚ አሁንም የጀርባ አጥንት ሆኖ ቀጥሏል። ባለፉት ጥቂት የማይባሉ ዓመታት በግብርናው ዘርፍ በተለይም ደግሞ የግብርና ኤክስቴንሽን አገልግሎት በአርሶ አደሩና አርብቶ አደሩ አካባቢ ላይ በቅርበት በተደረገ ድጋፍ አርሶና አርብቶ አደሩ የቴክኖሎጂ ተጠቃሚ እየሆነ መጥቷል። ከዚህ በተጨማሪም አዳዲስ ዝርያዎችን እየተላመደ መጥቷል። ይህ አገልግሎት እንግዲህ በመንግስት ነው በዋናነት ሲሰጥ የነበረው። በመላ ሀገሪቱ በሚባል ደረጃ ከ70 ሺህ በላይ የግብርና ኤክስቴንሽን ባለሙያዎች አሉ። ይሁን እንጂ እያደገ እና እየጨመረ ከመጣው የአርሶ አደሩ ፍላጎት አንጻር ይህ ቁጥር እጅግ ዝቅተኛ መሆኑን ያመለክታል። ከዚህ በተጨማሪም በወረዳዎችና በቀበሌዎች አካባቢ የሚገኙ የግብርና ኤክስቴንሽን አገልግሎቶች የተለያዩ ተግዳሮቶች እንዳሉባቸው በጥናት ተመላክቷል። ይህንን ችግር ከመፍታት አንጻር እንግዲህ ታሳቢ ያደረገ አዋጅ መዘጋጀቱ ነው የተመላከተው። የግብርና ሚኒስቴር ከፍተኛ የስራ ኃላፊዎች ስለ አዋጁ አስፈላጊነት ሲያብራሩ በተለይም ደግሞ በመንግስት ሲሰጥ የቆየውን የግብርና ኤክስቴንሽን አገልግሎት የግሉን ዘርፍ በዚህ ዘርፍ እንዲሰማራ በማድረግ አገልግሎትን የተሻለ ጥራት ያለው እንዲሁም ደግሞ ቴክኖሎጂና አማራጭ ለተጠቃሚዎች ተደራሽ የሚያደርግ እንደሆነ ነው ያመላከቱት። ከዚህ በተጨማሪም
በተለይም ደግሞ የጨመረ የመጣውን የግብርናው ቴክኖሎጂ ፍላጎት ከመደገፍ አኳያ በመንግስት ብቻ ተደራሽ የማይሆኑ ጉዳዮችን በግሉ ዘርፍ እንዲሰሩ ከማድረግ አኳያ እንዲሁም መንግስት ተደራሽ የማይሆንባቸውን የአርሶና የአርብቶ አደሮች አካባቢዎች የግሉ ዘርፍ እንዲሁም የሙያ ማህበራት መንግስታዊ ያልሆኑ ተቋማት በዚህ ዘርፍ ተሰማርተው አርሶና አርብቶ አደሩን በቅርበት እንዲደግፉ የሚያስችል አዋጅ መሆኑ ተመላክቷል። የግብርና ኤክስቴንሽን እንግዲህ ቀደም ብሎ በመንግስት ብቻ መሰጠቱ የራሱ የሆነ አድቫንቴጅ ወይም ጥቅም እንዳለው ሁሉ የራሱ ደግሞ ከጥራት ጋር የሚያያዙ ችግሮች እንዳሉበት ይመለከታል። በተለይም ደግሞ ዝቅ ባሉ አካባቢዎች በአርሶ አደሩን ተደራሽ ከማድረግ አኳያ የሚፈልገውን ለውጥ ማምጣት አልተቻለም። ስለሆነም የግል ዘርፍ ተዋናዮች፣ መንግስታዊ ያልሆኑ ተቋማት፣ የሙያ ማህበራትና በተለይም ህብረት ስራ ማህበራት በዚህ ዘርፍ ተሰማርተው ከመንግስት ከሚሰጡ አገልግሎቶች ጎን ለጎን ለአርሶና ለአርብቶ አደሩ የቴክኖሎጂ ሽግግር በማድረግ እውቀት ስልጠናዎችን በመስጠት እውቀት ሽግግር እንዲኖር በማድረግ የግብርናው ዘርፍ ምርትና ምርታማነት በማድረግ በተለይም ደግሞ ኢትዮጵያ ከድህነት ተላቃ በምግብ ራሷን የቻለች ሀገርና የሚፈለገው ግብርናው የሚፈለገው ወደ ሜካናይዜሽን እንዲሸጋገር ከማድረግ አኳያ ይህ አዋጅ አስፈላጊ መሆኑ ተመላክቷል። ስሙ እንደሚያመለክተው እንግዲህ የባለ ብዙ ተዋንያን ማለት ቀደም ሲል ከግብርና ሚኒስቴር በተለይም በክልል ግብርና ቢሮዎች ባሻገር ባለ ብዙ ተዋንያን ብዙ ተዋናዮች በዚህ ዘርፍ እንዲሰማሩ የሚከፍት አዋጅ መሆኑን የተመላከተው። ለአሁን ያለ መረጃ ይመስላል። ሞላ፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ኢትዮጵያም የካንሰር ሕክምና ተደራሽነትን እያሰፋች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በዓለም አቀፉ የአቶሚክ ኃይል ኤጀንሲ በ2022 ተግባራዊ የተደረገውን የካንሰር ሕክምና ማዕከላትን የማስፋፋት ጉዞ የ3 ዓመት አፈጻጸም የግምገማ መድረክን አስጀምረዋል። ኢትዮጵያ ፈተናዎችን በመጋፈጥ ለውጥ እያመጣች ነው ያሉት ምክትል ጠቅላይ ሚኒስትሩ የካንሰር ሕክምና ማዕከላትን እንዲሁም የራዲዮ ቴራፒ አገልግሎት ተደራሽነትን በክልሎች ለማስፋት እየሰራች ነው ብለዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ደግሞ ሪፖርተራችን አሸናፊ እንዳለ በቀጥታ መስመራችን ላይ ይገኛል። አሸናፊ እንደምን ውለሃል? የካንሰር ሕክምናን በማስፋፋት ኢትዮጵያ እያከናወነች ያለችውን ስራ አስመልክቶ በመድረኩ ላይ የተነሱ ተጨማሪ ሀሳቦችን ብታደርሰን። አመሰግናለሁ ጌታቸው። ዓለም አቀፉ የአቶሚክ ኃይል ኤጀንሲ ከ3 ዓመት በፊት በዚህ በአዲስ አበባ ይፋ ያደረገው ፕሮጀክት አለ። ሬስ ኦፍ ሆፕስ ወይም ደግሞ የተስፋ ጮራ ይሰኛል። የዚህ ፕሮጀክት ዋነኛ ዓላማ በተለይም የጨረራ ሕክምናን ተደራሽ ባልሆነባቸው ሀገራት ላይ ማስፋፋትና ተደራሽነታቸው እንዲጨምር ማድረግን ዓላማ ያደረገ ነው። የአህጉራችን አፍሪካን የተመለከትን እንደሆነ 70% የሚሆነው ሕዝብ የጨረራ ሕክምናን ማግኘት በሚችልበት ሁኔታ ላይ አይደለም ያለው። ለዘርፉ የሚደረገው ድጋፍን ወይም የልማት አጋሮች የሚያደርጉት ድጋፍን ብንመለከትም ከ5% በታች ነው። ስለዚህ ደግሞ በጣም ዝቅተኛ ነው። አገራት ይህንን አገልግሎት የሚያገኙበትን በተለይ ከተለያዩ ተቋማት ጋር በሚሰበሰብ ገንዘብና የተለያዩ ድጋፎችን ታሳቢ አድርጎ ይሄ የጨረራ ሕክምና ተደራሽ ማድረግ ላይ ነው እየተሰራ ያለው። የዚህ የ3 ዓመታት ሂደት ጉዞ ምን ይመስላል የሚለው ነው በዛሬው መድረክ ላይ እየተገመገመ የነበረው። ይህንን መድረክ ደግሞ በይፋ ያስጀመሩት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ናቸው። ምክትል ጠቅላይ ሚኒስትሩ አጠቃላይ በዚህ 3 ዓመት ብቻ ሳይሆን አጠቃላይ ከ30 ዓመት በላይ ኢትዮጵያ በዘርፉ የተለያዩ ስራዎችን ስትሰራ መቆየቷን አንስተዋል። የጤናው ዘርፍ እንዲሻሻል ፖሊሲዎችን ከመቅረጽ ባለፈ ደግሞ ተግባራዊ ማድረግ ላይ የተለያዩ ስራዎች ስለመሰራታቸውም አንስተዋል። ምክንያቱም መንግስት የዜጎች ሞትና የዜጎች እልቂት ግድ እንደሚሰጠው ከሚገልጽባቸው መንገዶች ውስጥ አንደኛው የጤና ተደራሽነትን ማስፋፋት ላይ ነው። ለዚህ ደግሞ በርካታ ርቀቶችን ተጉዘው ሕክምናውን ያገኙ የነበሩ ዜጎች በአቅራቢያቸው ተደራሽ እንዲሆንላቸው ማድረግ ላይ መሰራቱንና ይህም ውጤታማ ለውጥ ስለማምጣቱ ጠቁመዋል። በተለይ የዜጎችን ሞት በመቀነስ ረገድም አይነተኛ ሚና እንደነበረው አንስተዋል። ስለዚህ እነዚህ ስራዎች ተጠናክረው እንደሚቀጥሉና አጠቃላይ እንደዚህ አይነት ደግሞ ፕሮጀክቶች ሲመጡ ለተግባራዊነታቸው ቁርጠኝነትን መንግስት እንደሚያሳይ ነው የጠቆሙት። በዚህ መድረክ ላይ የጤና ሚኒስትሯ ዶክተር መቅደስ ዳባም የምክትል ጠቅላይ ሚኒስትሩን ሀሳብ የሚያጠናክሩ ንግግሮችን ተናግረዋል። በተለይ ደግሞ የጨረራ ሕክምናን እንዲሁም ደግሞ አጠቃላይ የካንሰር ሕክምና ማዕከላትን በማስፋፋት ረገድ ሰፊ ስራዎች ተሰርተዋል። በኢትዮጵያ እስካሁን 5 ማድረግ ተችሏል። በዚህ በአዲስ አበባ ብቻ ይገኝ የነበረውን ሕክምና አገልግሎት በ5 ክልሎች ላይ ማስፋፋት ተችሏል። 4ቱ ሙሉ በሙሉ ተግባራዊ ሆነው እየሰሩ ናቸው። አንዱ ደግሞ በቅርቡ እንደሚጀምር አንስተዋል። ከዚህም ባለፈ ደግሞ በዘርፉ ምሁራንን በማፍራት ረገድ የተለያዩ ስልጠናዎች ሲሰጡ መቆየታቸውና የተለያዩ ባለሙያዎችም ስለመመረቃቸው አንስተዋል። ከ25 ሚሊዮን ዩሮ በላይ ኢትዮጵያ
በዚህ ዘርፍ ለተግባራዊነቱ እንደሰራችና ገንዘብን ፈሰስ እንዳደረገችም እንዲሁ በሀሳባቸው ላይ አንስተዋል። አጠቃላይ ሲታይ በጤናው ዘርፍ ላይ በተለይም በካንሰር ሕክምና ዙሪያ ኢትዮጵያ የተሻለ ስራ እየሰራች እንደሆነ አመላካሽ ነገሮች ስለመኖራቸው ተነስቷል። በመድረኩ ላይ ቀደም ሲል እንግዲህ ከጠቅላይ ሚኒስትር አብይ አህመድ ጋር ንግግር አድርገው የነበሩት የኤጀንሲው ዋና ዳይሬክተርም የተለያዩ ስራዎች እየተሰሩ ስለመሆናቸውና ይህንን ማጠናከር ላይ እንደሚያስፈልግ ሀሳብ አንስተዋል። በመድረኩ ላይ የተነሳው ጥቅል መልእክት ይህንን ነው የሚመስለው። አሸናፊ እንዳለ በቀጥታ መስመራችን ላይ ገብተህ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን። በቀጥታ መስመር ላይ ከሚገኙ ባልደረቦቻችን አሁንም ተጨማሪ መረጃዎችን መጠየቃችንን እንቀጥላለን። ኢመደበኛ ፍልሰትን በመከላከልና የፍልሰተኞች አያያዝን በማዘመን ስራዎች በትኩረት ሊሰሩ እንደሚገባ ተገለጸ። የፖሊሲ ጥናት ኢንስቲትዩት በዓለም አቀፍ የፍልሰተኞች መንስኤ ፈተናና እድል አማራጭ ፖሊሲ ዙሪያ የጠናውን ጥናት ከባለድርሻዎች ጋር ውይይት እያካሄደበት ነው። በጥናቱ በኢመደበኛ መንገድ የሚደረግ ፍልሰት በርካታ ችግሮችን እያስከተለ እንደሚገኝ ተጠቅሷል። መንግስት የፍልሰተኞችን አያያዝ በማሳደግና ህገወጥነትን በመከላከል የሚሰራውን ስራ በማጠናከር የዜጎችን ተጠቃሚነት ሊያጠናክር እንደሚገባም በዚሁ መድረክ ላይ ተመላክቷል። ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ አባዲ ወይናይ ይገኛል። አባዲ እንዴት ቆይተሃል? ይፋ በተደረገውና ዛሬ ውይይት በተደረገበት በዚህ ጥናት ኢትዮጵያ የፍልሰተኞችን አያያዝ ለማሳደግ ምን ስራዎችን ልታከናውን ይገባል ተባለ? ምንስ ሀሳቦች ተነሱበት? አመሰግናለሁ። እንግዲህ የፖሊሲ ጥናት ኢንስቲትዩት ከዚህ በፊት ሲያስጠናው የነበረውን የጥናት እንግዲህ አውደ ርዕይ ነው ዛሬ ውይይት የተደረገበት የሚገኘው። በዚህ ጥናትም አጠቃላይ የስደተኞችን አያያዝ ምን መሆን አለበት በሚለው ዙሪያ እንዲሁም ደግሞ በዓለም አቀፍ ደረጃ የስደተኞች መንስኤ እንዲሁም ደግሞ ችግርና ፈተና እንዲሁም እድል ምንድን ነው፣ ይህ ደግሞ ለፖሊሲ አማራጭ ምን እድል አለው በሚለው ዙሪያ ነው ሰፋፊ ውይይት የተደረገ የሚገኘው። በዚህ የውይይት መድረክም ከተለያዩ ክልሎች የመጡ ባለድርሻ አካላትን ጭምር ነው የተሳተፉበት የሚገኙት። በዚህ ጥናት እንደተገለጸው ከሆነ አሁን ላይ በዓለም አቀፍ ደረጃ ወደ 304 ሚሊዮን የሚሆኑ ፍልሰተኞች በዓለም አቀፍ ደረጃ እንደሚገኙ የተገለጸው። በኢትዮጵያም ብንመለከት በአማካኝ ከ1.2 ሚሊዮን በላይ ፍልሰተኞች በተለያዩ የዓለም ክፍል ኢትዮጵያውያን ስደተኞች ወይ ደግሞ ፍልሰተኞች እንደሚገኙ ነው መረጃዎች የሚያመላክተው። እንግዲህ በዚህ ጥናት እንደቀረበው ከሆነ በርካታ መንስኤዎች አሉ ለፍልሰተኞች። ከነዚህ መካከል ደግሞ አንደኛው የኢኮኖሚ ችግር ነው። ከዛ ባሻገርም ስራ አጥነት የሚጠቀስ ነው። እንዲሁም ደግሞ ግጭቶችና አለመረጋጋቶችም በሌላው አንግል ወይም በሌላ ጉዳይ የሚነሱ ፈተናዎች ናቸው። እንዲሁም ደግሞ ከተቀባይ ሀገራት ወይም ደግሞ ከመዳረሻ ሀገራት መካከል ያለው የኢኮኖሚ እንቅስቃሴ ስደተኞች ወይም ፍልሰተኞች እንዲሄዱ የሚጋብዝ መሆኑ ሌላው እንደ መንስኤ የተገለጸ እድል ነበር ማለት ይቻላል። እንግዲህ በዚህ ጥናት እንደተገለጸ ከሆነ አሁን ላይ የሚሰሩ ስራ ሊጠናከሩ እንደሚገባ ነው የተገለጸ። በተለይም ኢትዮጵያ ስደተኞች በተለያዩ የዓለም ሀገራት ያላቸውን አያያዝ የተሻለ ለማድረግ ስራዎችን እየሰራች ብትሆንም አሁንም ነገር ካለው ፍላጎት አንጻር ከሚሰራው ስራ አንጻር ይበልጥ ሊጠናከር እንደሚገባ ነው የተገለጸው። በዚህም አሁን ላይ ኢትዮጵያ የተለያዩ ከ6 ሀገራት ጋር የስምምነት ፊርማ ፈርማለች። ደግሞ አጠቃላይ ፍልሰተኞች በተለያዩ ሀገራት የተሻለ አያያዝ እንዲኖራቸው ለማድረግ አይነተኛ ሚና እንዳለ ነው የተገለጸው። ከዛ ባሻገርም ደግሞ የሚሄዱ ፍልሰተኞች የትምህርት እውቀት እንዲኖራቸውና መሰረታዊ የሚባሉ ክህሎት እንዲኖራቸው ለማድረግ በርካታ ስራዎች እየተሰሩ ስለመሆናቸው ተገልጿል። እንዲሁም ደግሞ መንግስት ጠንካራ የሆነ ፖሊሲ ለመገንባት ስራዎችን እየሰራ ቢሆንም ነገር ግን አሁንም በርካታ ስራዎችን አጠናክሮ ሊቀጥልበት እንደሚገባ ነው የተገለጸው። በተለይም ደግሞ የሚሄዱ ስደተኞች አብዛኞቹ በህገወጥ ወይም ደግሞ በኢመደበኛ መሆኑ ትልቁ ፈታኝ ችግር ነው። ይህ ደግሞ በተለይም ከ60 በመቶ በላይ የሚሆኑ ፍልሰተኞች በአጠቃላይ ማለት ነው የሚሄዱት በኢመደበኛ በሆነ መንገድ ነው። ይህ ደግሞ አጠቃላይ ለስደት፣ ለእንግልት፣ ለሞት እንዲሁም ደግሞ ለእስር የሚዳረጋቸው መሆኑን የተገለጸው። ስለዚህ ይህንን ለመቀነስ የሚሰራው ስራ ቅንጅት ያስፈልገዋል። ለዚህ ደግሞ ሁሉም ባለድርሻ አካላት በቅንጅት ሊሰሩ እንደሚገባ ነው የተገለጸው። ከዛ ባሻገር ኢትዮጵያ እንግዲህ የምትሰራውን ስራ ለማጠናከር ከተለያዩ አገር ተቋማት ጋር የምትሰራው ስራ ልታጠናከር እንደሚገባ ነው የተገለጸው። በተለይም ደግሞ በመደበኛ በሆነ መንገድ እንዲሄዱ ለማድረግ የሚሰራው ስራ እንዲጠናከር በግንዛቤ ማስጨበጥ ላይ ሰፋፊ ስራዎች ሊሰሩ ይገባል። ይህ ደግሞ በተለይም ስደተኞች የተሻለ አያያዝ እንዲኖራቸውና መሰረታዊ የሚባሉ የክህሎት ስልጠና እንዲኖራቸው ለማስቻል የራሱ እድል የሚፈጥር በመሆኑ አጠቃላይ መንግስት እዚህ ላይ ትኩረት አድርጎ ሊሰራ እንደሚገባ ነው በዚህ ጥናት የተገለጸው። ከዛ ባሻገርም ደግሞ ጥናቱ ትኩረት ያደረገው ምንድነው ካልን ስደተኞች አያያዝና አጠቃላይ ተግባበር ላይ ዘመናዊ ማድረግ ላይ ትኩረት ሊሰጥበት ይገባል። ይህ ደግሞ ዲጂታል የሆኑ ስርዓቶችን በመገንባት አጠቃላይ ዘመናዊ ቴክኖሎጂን ተግባራዊ በማድረግ ስደተኞች የተሻለ አያያዝ እንዲኖራቸው ለማድረግ ጠንካራ ስራ ሊሰራ እንደሚገባ ነው በዚህ መድረክ የተገለጸው ማለት ነው። እንግዲህ ሰፋፊ ስራዎችን ሲሰራ ደግሞ በተለይም ከውጭ ሀገራት የሚመጡ ስደተኞች ወይም ፍልሰተኞች ላይ እንዲቋቋሙ በማድረግና በኢኮኖሚ ራሳቸውን እንዲደራጁ ለማድረግ አሁንም በቅንጅት ሊሰራ ይገባል። ይህ ደግሞ ስደተኞች ተመልሰው ወደ ሌላ ዓለም እንዳይሄዱ የሚሰራው ስራ ያግዛል፣ ይጠናከራል። ስለዚህ አጠቃላይ ፍልሰተኞች ወደ ኢትዮጵያ ሲመጡ እንዲደራጁና በኢኮኖሚ ራሳቸውን እንዲችሉ በሚደረገው ስራ አሁንም ትኩረት ይሻዋል ሲል ነው በዚህ ጥናት የተገለጸው። እንግዲህ ሰፋፊ ውይይቶችም እየተካሄዱበት ይገኛሉ። ለጊዜው ያለኝ መረጃ ይህን ይመስላል። አባዴ እናመሰግናለን። መልካም ጊዜ።
የገቢዎች ሚኒስቴር በ2017 በጀት ዓመት ከግብር ለመሰብሰብ ካቀደው 900 ቢሊዮን ብር ውስጥ 815 ቢሊዮን ብር መሰብሰብ መቻሉን አስታወቀ። ባለፉት 11 ወራት በኮንትሮባንድ ሳቢያ ሊታጣ የነበረ ከ19 ቢሊዮን ብር በላይ ማዳን መቻሉንም ሚኒስቴሩ ገልጿል። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የሚኒስቴሩን የ11 ወራት እቅድ አፈጻጸም እየገመገመ ይገኛል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ያደረሰን ደግሞ ሪፖርተራችን ሳምሶን ገድሎ በቀጥታ መስመራችን ላይ ይገኛል። ሳምሶን እንደምንልሃል። በበጀት ዓመቱ የታቀደውን ያህል ገቢን ከመሰብሰብ አኳያ የተሰሩ ስራዎች እንዴት ነው የተገመገሙት? ክፍተት አለባቸው የተባሉ ጉዳዮችስ የትኞቹ ናቸው? አመሰግናለሁኝ። እንግዲህ ዛሬ የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ11 ወራት የእቅድ አፈጻጸም የፕላንና በሕዝብ ተወካዮች ምክር ቤት የፕላንና በጀት እንዲሁም ፋይናንስ ጉዳዮች ቋሚ ኮሚቴ ገምግሞታል። እንግዲህ ባለፉት 11 ወራት ኢትዮጵያ አገኘዋለሁ ወይ ነው ከግብር ሰበስባለሁ ካለችው 900 ቢሊዮን ብር ውስጥ 815 ቢሊዮን ብር መሰብሰብ መቻሏ ተጠቁሟል። ይህ እንግዲህ ከባለፈው ዓመት ጋር ሲነጻጸር የ307 ቢሊዮን አካባቢ ብር ብልጫ እንዳለው ጭምር ነው የተጠቆመው። ይህ እንግዲህ በገቢ ደረጃ ከዚህ ቀደም በግብር ስርዓት ውስጥ ያልተሳተፉ ወይም ደግሞ በግብር ስርዓት ውስጥ ያልነበሩ ግብር ከፋዮችን ወደ ግብር ስርዓት ውስጥ እንዲገቡ ከማድረግ ጀምሮ ሌሎች በርካታ ስራዎች በመሰራታቸው የመጣ ውጤት ስለመሆኑ ጭምር ተነስቷል። ከዛ ባሻገር እንግዲህ ኮንትሮባንድና ህገወጥነትን በመከላከል ረገድ ኮንትሮባንድ እንግዲህ ባለፉት 11 ወራት ወደ 19 ቢሊዮን ብር ማዳን መቻሉ ተጠቁሟል። ይህ እንግዲህ ከሀገር ሊወጡ የነበሩ እንዲሁም ደግሞ ወደ ሀገር ሊገቡ የነበሩ ኮንትሮባንድ እቃዎችን በመቆጣጠር ሳቢያ የመጣ ውጤት ነው። ከዛ ባሻገር እንግዲህ ቋሚ ኮሚቴው በርካታ ጥያቄዎችን አንስቷል። ከነዚህ መካከል አንደኛው እንግዲህ የኪውአር ኮድ ደረሰኝ ህትመትን የተመለከተ ነው። ይህ እንግዲህ ከዚህ ቀደም በዚህ ዓመት የገቢዎች ሚኒስቴር መስሪያ ቤት ሰራዋለሁ ካላቸው ጉዳዮች መካከል ዋነኛው ነው። ይህን እንግዲህ የኪውአር ኮድ ያለበትን ደረሰኝ ለሁሉም ግብር ከፋይ ከማድረስ አኳያ ያሉ ውስንነቶች ተነስተዋል። እንግዲህ የህትመቱ ጉዳይ ደግሞ በአንድ ቦታ ብቻ መሆኑ ተገቢ አይደለም፣ ለሌሎች ሊስፋፋ ይገባል የሚሉ ሀሳቦች የተነሱ ነው። ይህን እንዴት ታዩታላችሁ የሚል ጥያቄ ጭምር ተነስቷል። እንግዲህ በዚህ ላይ ደግሞ የገቢዎች ሚኒስትሯ አይናለም ንጉሴ እንደተናገሩት ከሆነ ከዚህ ቀደም ይህ የኪውአር ኮድ ህትመት ሲታሰብ በዚህ በግብር ስርዓት ውስጥ ካሉት ውስጥ ወደ 700 ሺህ ያክል ፍላጎት ይኖራል የሚል መነሻ ነበር የነበረው። ከዛ ግን አድጎ አሁን ላይ ከ2.1 ሚሊዮን በላይ የኪውአር ኮድ ደረሰኝ ህትመት ፍላጎቶች መኖራቸውን አይተናል። ይህ በርካቶች ወደ ግብር ስርዓት ውስጥ እየገቡ ስለመሆኑ ማሳያ ነው። ስንነሳ ከነበረን አቅም አኳያ ህትመቱን የሚያደርገው ብርሃንና ሰላም ማተሚያ ቤት ነው። የሱን አቅም ከማጎልበት አኳያ ደግሞ በዚህ በሚቀጥለው ወር መጨረሻ አካባቢ ላይ አዳዲስ ማሽኖች የህትመት ማሽኖች ተተክለው ስራ እንደሚጀምሩ ተናግረዋል። ከዛ ባሻገር ደግሞ ይህ ህትመት የሚደረገው በጣም ሚስጥራዊ መሆን ስላለበት ከገቢዎች ሚኒስቴር የመረጃ ቋት ጋር የሚገናኝ ስለሆነ ህትመቱን በአንድ ቦታ ማድረጉ አስፈላጊ ስለመሆኑ አንስተዋል። ከዛ ባሻገር ኮንትሮባንድና ህገወጥነትን በመከላከል ህገወጥ ኬላዎችን በመከላከል ረገድ ምን ተሰርቷል የሚሉ ጥያቄዎች ተነስተዋል። በተለይ በዚህ በግብር ስርዓት ውስጥ ያሉ ነጋዴዎችን እንዲያማሩ እያደረጉ ያሉ ህገወጥ ኬላዎችም ስለመኖራቸው ተነስቷል። ለዚህ ላይ እንግዲህ የጉምሩክ ኮሚሽን እንዳለው ከሆነ 237 የሚያክሉ ህገወጥ ኬላዎች በየቦታው መኖራቸውን አንስቷል። እነዚህ ኬላዎች እንግዲህ ጉምሩክ ኮሚሽን ኬላዎችን ብቻውን ካለማስተዳደሩ አኳያ ክልሎችና ወረዳዎች ጭምር እዚህ ላይ እጃቸው እንዳለበት ጭምር ተነስቷል። ከዛ ባሻገር ደግሞ በእነዚህ ኬላዎች የሚሰበሰቡ ህገወጥ ገንዘቦች ተብሎ የተነሱት እንግዲህ ወረዳዎችም ሌሎችም ክልሎችም ጭምር ለሌሎች ለስራ ዕድል ፈጠራና ሌሎች ጉዳዮች በሚል እነዚህን ገንዘቦች እየሰበሰቡ ነው። ይሄ ደግሞ ትክክል አይደለም። እዚህ ላይ መንግስት አቅጣጫ አስቀምጦበት እየተሰራ ነው የሚገኘው። እንግዲህ እነዚህን ህገወጥ ኬላዎች እርምት በመውሰድ ረገድ በቀጣይ ክልሎች ጋርም ከሌሎች ባለድርሻ አካላት ጋርም በትብብር የሚሰራ እንደሆነ ተነስቷል። ለሰዓቱ ያለኝ መረጃዎች እነዚህን ይመስላሉ። መልካም ቀን። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀን ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። ለፈጠነ አንድ ጉድ በስራዋ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያን የሚፈጽመው በሲቢ ብር ፕላስ ነው።
ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከዜና ኢትዮጵያ ጋር ናችሁ። አሁን ደግሞ ወደ አጀንዳ ጉዳያችን እናልፋለን። ዛሬ በአጀንዳ ጉዳያችን በአገር አቀፍ ደረጃ የተጀመረውን የ12ኛ ክፍል መልቀቂያ ብሔራዊ ፈተናን በተመለከተ ሰፊ ጉዳዮችን እናነሳለን። በሀገር አቀፍ ደረጃ የ2017 ዓ.ም የ12ኛ ክፍል ማጠናቀቂያ ፈተና 608,000 ተማሪዎች እንደሚወስዱት ተገለጸ። ፈተናው ለተፈጥሮ ሳይንስና ለማህበራዊ ሳይንስ ተፈታኞች በወረቀትና በበየነ መረብ ከዛሬ ሰኔ 23 እስከ ሐምሌ 8 በፈተና መስጫ ማዕከላት ይሰጣል። በአዲስ አበባ ከሚገኙ 108 የፈተና መስጫ ማዕከላት መካከል አንዱ በሆነው 4 ኪሎ አብርሆት ቤተ መጻሕፍት ባልደረባችን ምንተስኖት ይልማ ተገኝቷል። ይህንኑ ጉዳይ ይዘን ከሱ ጋር ቆይታ እናደርጋለን። ምንተስኖት እንዴት ውለሃል? አንተ ያለህበት የፈተና መስጫ ጣቢያ ያለው የፈተና አሰጣጥ ሁኔታ ምን ይመስላል? ምን ተመለከትክ? አመሰግናለሁኝ። የ12ኛ ክፍል አገር አቀፍ መልቀቂያ ፈተና እንግዲህ ከዛሬ ጀምሮ ከሰኔ 23 እስከ ሐምሌ 8 ድረስ ይሰጣል። አገር አቀፍ ደረጃ 608,000 ተማሪዎች ይህንን የ12ኛ ክፍል ብሔራዊ መልቀቂያ ፈተና እንደሚወስዱ ይጠበቃል። እንግዲህ በተፈጥሮ ሳይንስና በማህበራዊ ሳይንስ ፈተናቸውን የሚወስዱ ተማሪዎች ቅድመ ዝግጅታቸውን አጠናቀው ወደ መፈተኛ ማዕከላት በመሄድ ፈተናውን በመውሰድ ላይ ይገኛሉ። አሁን የተፈጥሮ ሳይንስ እንግዲህ ተፈታኞች ናቸው። ዛሬ ፈተናቸውን እንደሚጀምሩ የሚታወቀው በአዲስ አበባ 51,159 ተማሪዎች ፈተናቸውን ለመውሰድ በተፈጥሮ ሳይንስና በማህበራዊ ሳይንስ እንግዲህ ወደ የመፈተኛ ማዕከላቱ በመሄድ ላይ ይገኛሉ። አጠቃላይ የፈተናውን ሂደት ምን ይመስላል የሚለውን በትምህርት ሚኒስቴር ሚኒስትር ዴኤታ ወይዘሮ አየለች እሸቴን ጋብዘናቸዋል። በቀጥታ ወደ እሳቸው ነው የሚሄደው። አመሰግናለሁ ስለ ጊዜዎት። አጠቃላይ በትምህርት ሚኒስቴር የተደረገው ቅድመ ዝግጅት ምን ይመስላል በዘንድሮ ፈተና በስኬት እንዲጠናቀቅ? አመሰግናለሁ። እንግዲህ እንዳነሳው የ12ኛ ክፍል የመልቀቂያ ፈተና ዛሬ የሚጀመርበት ነው። አሁን እየተጀመረ ነው ያለው፣ ተጀምሯል ማለት ነው። በዋናነት ትምህርት ሚኒስቴር ከተሰጠው ተግባርና ኃላፊነት አኳያ አጠቃላይ ስራዎችን ከዚህ አንጻር ምን ሲሰራ ነበር የሚለው ማንሳት በጣም አስፈላጊ ነው ብዬ አምናለሁ። በተለይም አዲሱን ካሪክለም ያው የትምህርትና ስልጠና ፖሊሲ ተከትሎ አዲስ ካሪክለም ቀርጸናል። ይሄ ተግባራዊ ሆኗል። ባለፈው ክረምት መምህራንን የማስተዋወቅ ስራ በአጠቃላይ ሁለተኛ ደረጃ ትምህርት ላይ የተሰማሩ መምህራን በተለይ ደግሞ በቋንቋ እንግሊዝኛ ቋንቋና በናቹራል ሳይንስ ያሉ መምህራን የማስተዋወቅ ስራ የተሰራበት ሁኔታ ነው ያለው። ይሄ በእጅጉ ለአጠቃላይ ለዝግጅት በተለይም ደግሞ ተገቢውን እውቀት እና ተገቢውን አዲሱ ካሪክለም በተዘጋጀበት አግባብ ለተማሪዎች እውቀት ለማስተላለፍ ያግዛል ብለን እናምናለን። በየጊዜው ክትትል እየተደረገ ግብረ መልስ እየተሰጠ የተመራበት ሁኔታ ነው ያለው። ስለዚህ ተማሪዎች ከመቼውም በላይ የተሻለ ዝግጅት አድርገዋል ብለን እናምናለን። ወላጆች በዚህ ውስጥ ተገቢውን ድጋፍ ሲያደርጉ እንደነበረ፣ መምህራን በተቻለ መጠን ትርፍ ጊዜያቸውንም ተጠቅመው ሲረዷቸው እንደነበረ በነበረን ክትትል ማረጋገጥ የቻልንበት ሁኔታ ነው ያለው። መልካም። እንግዲህ ስርቆትንና ሌብነትን ከመከላከል አንጻር ባለፈው ኩረጃን በተለይ ከመከላከል አንጻር በዘንድሮ የፈተና መርሃ ግብር ምን አዲስ ነገር ተግባራዊ ተደርጓል ማለት እንችላለን? እውነት ነው። እንግዲህ በለውጡ በተለይ የተሰሩ ስራዎች አንዱ ኩረጃን የማስቀረት ስራ በተመለከተ ነው። ኩረጃን ከማስቀረት አኳያ አንዱ አስተሳሰብ ላይ መስራት ነው። በተለይ ፈተና ሞዳሊቲውን ከነበረበት አንስተን በምን መንገድ መስጠት አለብን የሚለው ታቅዶ የተሰራበት ሁኔታ እንዳለ የሚታወስ ነው።
በዚህ ዓመት ደግሞ ይህንን በተለይ አጠቃላይ ሂደቱን ወደፊትም ስርዓት እንዲኖሩ ለማድረግ በምን መንገድ መሄድ አለብን ብለን በበይነ መረብም በወረቀትም ነው እንግዲህ ያዘጋጀ ነው። ይሄን ባለፈው ዓመት ጀምረናል። ከወረቀት ወደ በይነ መረብ እየተሸጋገርን የምንሄድበትን ስርዓት ለማንደፍ በተሰራው ስራ በጣም ጥሩ ውጤቶች እየተመዘገቡ ነው ያለው። ይሄ እዛው ሳለ እንዳልኩ የኩረጃንም ከዚህ ጋር ተያይዞ ያሉትንም ችግሮች ለመቅረፍ ያስችላል የሚል እምነት ተይዞ ይሰራ ነው ያለው። ተጠናክሮ ይቀጥላል። መልካም እንግዲህ 12 ዓመታት ተማሪዎችም ለፍተዋል፣ ወላጆችም ለፍተዋል። ዛሬ እንግዲህ የተፈጥሮ ሳይንስ ተማሪዎች ፈተናቸውን የጀመሩበት እለት ነው። በዚህ አጋጣሚ ለወላጆችና ለተማሪዎች ማስተላለፍ የሚፈልጉት መልእክት ካለ? በጣም ጥሩ እንግዲህ እንዳነሳው ነው ዛሬ ፈተና የሚጀመርበት ነው። የተፈጥሮ ሳይንስ ተማሪዎች ፈተናውን ጀምረዋል። እስካሁን እንግዲህ ባደረጉት ዝግጅት የሚወሰን ነው ዛሬው እንግዲህ ሲጀምሩ የሚመጣው ውጤት። ስለዚህ ተማሪዎች ያለውን ሁኔታ እንግዲህ በበይነ መረብም የተሻለ ምቹ ሁኔታ እንዲፈጠር ለማድረግ ጥረት አድርገናል። ከሚመለከታቸው አካላት ጋር በመሆን በቂ ዝግጅት ተደርጓል። ማንኛውም ችግር የሚፈጠርበት ሁኔታ እንደማይኖር እርግጠኞች ነን። ግን ደግሞ ቴክኒካሊም የመሳሰሉት ችግሮች ቢገጥሙ ከአካባቢው ከማዕከል ካሉት ጋር ተነጋግሮ መፍታት የሚቻልበት ሁኔታ ስላለ ይህን ታሳቢ በማድረግ ተማሪዎች ተረጋግተው መፈተን አለባቸው። በተዘጋጁበት ልክ በራስ መተማመን ፈተናውን እንዲያጠናቅቁ እንዲጨርሱ ለማንሳት እወዳለሁ። በዚሁ አጋጣሚ ለተዘጋጁበት ደግሞ የተሻለ ውጤት እንዲገጥማቸው መልካም ምኞቴን ማስተላለፍ ፈልጋለሁ። በትምህርት ሚኒስቴር ሚኒስትር ዴኤታ ወይዘሮ አየለች እሸቴ ለሰጡን ተጨማሪ ማብራሪያ እጅግ በጣም አመሰግናለሁ። በዚህ እኔ አሁን በሚገኝበት አብርሆት ላይብረሪና ሌሎች 108 የፈተና መስጫ ጣቢያዎች ደግሞ በአዲስ አበባ ፈተናቸውን ዛሬ እየወሰዱ ነው የሚገኙት ማለት ነው። በፈተና መስጫ ማዕከላት ውስጥ ምንም አይነት ለስርቆትና ለኩረጃ የሚያገለግሉ ምንም አይነት ቁሳቁስ ይዞ መግባት እንደማይቻል እንዲሁ ተገልጿል። ለጊዜው ያለ መረጃ ይህን ይመስላል። እናመሰግናለን። ተስኖት በዚህ ጉዳይ ላይ ነው የምንቆየው። በጅማ ከተማ ሀገር አቀፍ የ12ኛ ክፍል የመልቀቂያ ፈተና መሰጠት ተጀምሯል። በዞኑና በከተማው በዘንድሮ ዓመት የሀገር አቀፍ የ12ኛ ክፍል የመልቀቂያ ፈተና የሚወስዱ 16592 ተማሪዎች መሆናቸውም ተመላክቷል። የጅማ ከተማ ትምህርት ጽሕፈት ቤት ኃላፊ ሰማን አባራያ እንደገለጹት በከተማዋ ተማሪዎች ሙሉ በሙሉ በበይነመረብ ፈተናቸውን እንደሚወስዱም ተናግረዋል። ጉዳዩን በተመለከተ ተጨማሪ መረጃዎችን ልታጋራን ሪፖርተራችን ራሄል አብደላ በቀጥታ መስመራችን ላይ ነው የምትገኘው። ራሄል እንደምንለሻል። በስፍራው የፈተና አሰጣጥ ሂደቱ ምን ይመስላል? መረጃዎችሽን ብታደርሽን። አመሰግናለሁ። ተመልካቾች እንደምንላችኋል። እንግዲህ ቀደም ሲል እንደተጠቀሰው በጅማ ከተማ የጅማ ከተማ ተማሪዎች እንደዚሁም የጅማ ዞን ተማሪዎች በጅማ ዩኒቨርሲቲ ባሉ ሁለት የፈተና ጣቢያዎች ውስጥ ፈተናዎቻቸውን እየወሰዱ ይገኛሉ። እንግዲህ ዛሬ ፈተናቸውን እየወሰዱ የሚገኙት የተፈጥሮ ሳይንስ ተማሪዎች ናቸው። 9767 የሚሆኑ ተማሪዎች የናቹራል ሳይንስ ተማሪዎች ፈተናቸውን በመውሰድ ላይ ናቸው። ከነዚህ መካከል እንግዲህ 1606 የሚሆኑ ተማሪዎች በበይነ መረብ ነው ፈተናቸውን የሚከታተሉት። ሌሎቹ ደግሞ በወረቀት ነው ፈተናቸውን እየተከታተሉ የሚገኙት። እንግዲህ ባለፉት ከነዚህ ተፈታኝ ተማሪዎች መካከል 76 በመቶ የሚሆኑት የመደበኛ ተማሪዎች መሆናቸውን ነው ከጽሕፈት ቤቱ ያገኙት መረጃ የሚያመላክተው። ባለፉት ዓመታት ከተሰሩ ስራዎች መካከል የፈተና ላይ የሚስተዋሉ ኩረጃዎችን ለማስቀረት የተሰሩ ስራዎች መሆናቸው ይታወቃል። በዚህም እንግዲህ ዛሬ እየተሰጠ በሚገኘው ፈተና ከኩረጃ የጸዳ እንደዚሁም ፈተናው ሰላማዊ እንደነበረ ሰምቻለሁ። ከዚህ በተጨማሪ እንግዲህ ትምህርት ቤቶች ከባለፈው ዓመት የተሻለ ውጤት ለማምጣት በርካታ የዝግጅት ስራዎች ማከናወናቸው እንደዚሁ ይታወቃል። ከዛም መካከል ተፈታኝ ተማሪዎችን የሞዴል ፈተና በተደጋጋሚ የሙከራ ፈተናዎችን እንዲወስዱ በመንግስት የሚገኙ ላይብራሪዎች በመንግስት ትምህርት ቤቶች ውስጥ የሚገኙ ላይብራሪዎች ደግሞ 24 ሰዓት አገልግሎት ለተማሪዎች እንዲሰጡ ከማድረግ በተጨማሪ ደግሞ የተለያዩ የማጠናከሪያ ትምህርቶችን በተቃራኒ ሽፍት የሚሰጡ ተጨማሪ ትምህርቶችን ጨምሮ እንደዚሁ ለተማሪዎች ተሰጥቷል። በዚህ ምክንያት በዞኑ ከባለፈው ዓመት የተሻለ ውጤት ይገኛል ተብሎ ይጠበቃል። ለሰዓቱ ያስኳቸው መረጃዎች እነዚህ ይመስላሉ። ራሄል ላደረስሽን መረጃ ከልብ እናመሰግናለን። መልካም ቀን እንመኛለን። ከአጀንዳ ጉዳያችን አልወጣንም። ወደ አማራ ክልል ባህር ዳር ከተማ ደግሞ እንሻገር። የመጀመሪያው ዙር ሀገር አቀፍ የ12ኛ ክፍል ፈተና መሰጠት ተጀምሯል። በአማራ ክልልም በሁሉም ዙሮች 99800 ተማሪዎች
ፈተናውን የሚወስዱ ሲሆን የመጀመሪያው ዙር ፈተናም በክልሉ ዩኒቨርሲቲዎች መሰጠት ጀምሯል። በክልሉ የፈተና አጀማመሩ ምን ይመስላል የሚለውን መረጃ ሊያጋራን ባልደረባችን ሳሙኤል ወርቃየው ደግሞ በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ውለሃል? በአማራ ክልል የፈተና አጀማመሩ ምን ይመስላል? በተለይ አንተ በተገኘህበት በባህር ዳር ዩኒቨርሲቲ የፈተና አሰጣጡ ምን መልክ አለው? ያንተንም እይታ አካተህ አጋራን። አመሰግናለሁ። እንግዲህ ቀደም ሲል ሲገለጹ በነበሩ ዘገባዎችም እንግዲህ እንደ ሀገር አቀፍ ደረጃ የ12ኛ ክፍል ፈተና መሰጠት ጀምሯል ማለት ነው። እኛም እንግዲህ በተለይ በባህር ዳር ዩኒቨርሲቲ ያለው የፈተና አሰጣጥ ሂደት ምን ይመስላል ስንል እንግዲህ ለመቃኘት ሞክረን ነበር። እንግዲህ ይህ በዩኒቨርሲቲው በሁለት መልኩ ነው ፈተናው እየተሰጠ የሚገኘው፣ በወረቀትና በበየነ መረብ ማለት ነው። በዚሁ በዩኒቨርሲቲው እየተሰጠ በሚገኘው የ12ኛ ክፍል ፈተናም የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ እንዲሁም ሌሎች አመራሮች ተገኝተው የፈተና አሰጣጥ ሂደቱ ምን እንደሚመስል እንዲሁም ደግሞ ተማሪዎችን ያበረታቱበት ሁኔታ ነው የነበረው ማለት ነው። ከዛ ባሻገርም በተለይ የቢሮ ኃላፊዋ ማብራሪያም ሰጥተው ነበር። በዘንድሮ የ12ኛ ክፍል ፈተና እንደ ክልል ከ99800 በላይ ተማሪዎች የ12ኛ ክፍል ፈተናን ይወስዳሉ ነው ያሉት። ከነዚህም መካከል ደግሞ በተለይ እንግዲህ እንደ ሀገር አቀፍ ሲሰራበት የቆየው የበየነ መረብ የፈተና አሰጣጥ ሂደትን በአማራ ክልል እየተስፋፋ እንደሚገኝ ነው የገለጹት። በዚሁ ዓመትም ከ22000 በላይ የሚሆኑ ተማሪዎች በበየነ መረብ ፈተናውን እንደሚወስዱ ነው የገለጹት ማለት ነው። ከነዚህ ተማሪዎች መካከል ደግሞ ማለትም ከአጠቃላዩ ማለት ነው ከ43600 በላይ የሚሆኑት የተፈጥሮ ሳይንስ ተማሪዎች መሆናቸውን ነው ያስታወቁት ማለት ነው። እንግዲህ ታዲያ ይህ ፈተና በተለይ የመጀመሪያው ዙር ዛሬ የጀመረው ማለት ነው በክልሉ በሁሉም ዩኒቨርሲቲዎችና በ7 በተመረጡ የግል ትምህርት ቤቶች ይህ ፈተና እየተሰጠ እንደሚገኝ ነው የገለጹት ማለት ነው። በዚህም በተለይም ደግሞ የፈተና አሰጣጥ ሂደቱንም በተለይ ከስርቆትና ከሌብነት የጸዳ ለማድረግም በርካታ ስራዎች ከባለድርሻ አካላት ጋር ሲሰሩ መቆየታቸውን ነው የገለጹት። ከነዚህ መካከል እንግዲህ ይህ የበየነ መረብ ወይም የኦንላይን የፈተና አሰጣጥ አንዱ ሲሆን በተለይም ይህንን እውን ለማድረግ ወይም ደግሞ በክልሉ ተግባራዊ ለማድረግ ከባለድርሻ አካላት ጋር ሲሰራ መቆየቱና ይህም ውጤታማ የሆነ መምጣቱን ነው የገለጹት ማለት ነው። በባህር ዳር ዩኒቨርሲቲ ደረጃም እኛ በተመለከት ነው ማለት ነው በተለያዩ ካምፓሶች ከ8883 በላይ ተማሪዎች እየተፈተኑ ይገኛሉ። በዚህም እንግዲህ የተለያዩ ቁሳቁሶችን ከማሟላት ጀምሮ በተለያዩ ባለድርሻ አካላት ጋር ሲሰራ መቆየቱና እንግዲህ የተለያዩ እንግዶችን መጥተው ይህን ፈተና በሰላማዊ መንገድ እየሰጡ እንደሚገኙ ነው በተለይ የዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ የገለጹት ማለት ነው። በመጀመሪያው ዙር ተጀመረ እንጂ ይቀጥላል። እንግዲህ እንደ ሀገር በተያዘው መርሃ ግብር መሰረት ዩኒቨርሲቲው በሰላም ተጀምሮ በሰላም እንዲጠናቀቅ እንግዲህ ከባለድርሻ አካላት ጋር ይሰራል ተብሏል። እኛም እንግዲህ በተለይ በጠዋቱ መርሃ ግብር የእንግሊዝኛ ትምህርት ፈተና ጨርሰው ሲወጡ ተማሪዎችንም ለማናገርና ለማግኘት ሞክረን ነበር። እንግዲህ በተለይ ይህ የበየነ መረብ የፈተና አሰጣጥ በተለይ ሌብነትና ስርቆትን ከማስቀረት በኩል የበኩሉ ሚና እንደሚጫወት ነው የገለጹት። እነሱም በተለይ እንግዲህ ከዚህ በፊት ፈተናው ከመሰጠቱ በፊትም የተለያዩ ኦሪንቴሽኖች የተለያዩ ልምምዶችን ሲያደርጉ መቆየታቸውና ፈተናውን በጥሩ ሂደት እየተሰጠ እንደሚገኝ ነው የገለጹት። ለጊዜው ያለው መረጃ ይህን ይመስላል። አመሰግናለሁኝ። መልካም ቀን። ከ608,000 በላይ ተማሪዎች የ12ኛ ክፍል ማጠናቀቂያ ፈተናን እየወሰዱ ነው። ፈተናው እየተሰጠባቸው ካሉ ማዕከላት አንዱ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ሲሆን በአዲስ ቀን የሀገር ጉዳይ ላይ ማብራሪያ የሰጡን የዩኒቨርሲቲው ፕሬዝዳንት ዶክተር ደረጀ እንግዳ በቂ ቅድመ ዝግጅት ስለመደረጉ አንስተዋል። በወረቀትም በኮምፒውተርም የምንፈትናቸውን ተማሪዎች ዝግጅታችንን ጨርሰናል። በእኛ በኩል በወረቀት የሚመጡት ከኦሮሚያ ብሔራዊ ክልላዊ መንግስት የሚመጡ በዚህ በመጀመሪያው ዙር እና በሁለቱ ዙር ወደ 3700 ተማሪዎችን እንቀበላለን። በአሁኑ ሰዓት ወደ 2535 ተማሪዎች ከኦሮሚያ ብሔራዊ ክልላዊ መንግስት በወረቀት ለመፈተን ቅዳሜ ዕለት መጥተው ማደሪያቸውን አዘጋጅተን ግቢውን እንዲያውቁ በማድረግ መፈተና ክፍላቸውን በማዘጋጀት ትናንትና ኦሪንቴሽን ሰጥተናቸዋል። በመረጋጋት ፈተናቸውን እንዲፈተኑ ምቹ ሁኔታዎችን ለማመቻቸት ሞክረናል። እነሱም በዛ መልኩ እየተካሄደ ይገኛል። በኮምፒውተር በሚፈተኑበት ጊዜ ደግሞ የኮምፒውተር ማዕከልም እዚሁ ግቢያችን ውስጥ አለ። በአንድ ጊዜ ከ1300 በላይ ተማሪዎችን እንቀበላለን። ባለፈው ዓመት አቅማችን ግማሽ ነበረ። እነዚህንም ተማሪዎች ባለፉት ሳምንታት ግቢ ውስጥ በመምጣት የሚፈተኑበትን ክፍል እንዲያዩ እንዲዘጋጁ በትናንትናው ዕለት ደግሞ ኦሪንቴሽን እንደዚሁ ሰጥተናል። በዚህ ዘርፍ በኮምፒውተር በአጠቃላይ ወደ 4988 ወደ 5000 ተማሪዎችን እንፈትናለን። ተማሪዎቹ ሙሉ ትኩረታቸውን በፈተናው ላይ ብቻ እንዲያደርጉ ነው የዩኒቨርሲቲው ፕሬዝዳንት ያሳሰቡት። የፈተና ስርቆት ላይ እንዳያስቡ። በተለይ በኮምፒውተር የሚሰሩት በሁለት ሌየር ነው አሁን ጥንቃቄ የምናደርገው። አንደኛው ለ25ቱ ተማሪ አንድ ፈታኝ አለ፣ የአይሲቲ ባለሙያ አለ። ከዚህ በተጨማሪ ደግሞ የኛ ዩኒቨርሲቲ
በሲሲቲቪ ካሜራ በተጨማሪ እናያለን ማለት ነውና ፈተናውን ደህንነት ያ ግን ልጆቹን እንዳያስጨንቃቸው በትናንትናው ዕለት በኦሪንቴሽንም በፊትም በሚያደርጉት ጊዜ ላይ አስፈላጊውን እገዛ አድርገናል። ተማሪዎች እኛ ምክር የምንሰጠው አትኩሮታቸው መሆን ያለበት ፈተናቸውና ፈተናቸው ላይ ብቻ ነው። ምክንያቱም የወደፊት ጣፋንታቸውን የሚወስን ስለሆነ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ነጋሽ ዋጌሾ ጋር በመሆን በቦንጋ ዩኒቨርሲቲ ሀገር አቀፉን የ12ኛ ክፍል መልቀቂያ ፈተና አስጀመሩ። ፕሮፌሰር ብርሃኑ ነጋ ለተፈታኞች ባስተላለፉት መልእክት ጠንካራና በራሱ የሚተማመን ተማሪ ለማፍራት እየተሰራ ነው ብለዋል። የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ነጋሽ ዋጌሾ በበኩላቸው ተማሪዎች ተረጋግተው ፈተናቸውን እንዲሰሩ መልእክት አስተላልፈዋል። የዘንድሮ የ12ኛ ክፍል ማጠናቂያ ብሔራዊ ፈተና ከዛሬ ጀምሮ እስከ ሐምሌ 8 2017 ድረስ ይሰጣል። የዘንድሮ ፈተና በወረቀትና በበይነ መረብ ነው እየተሰጠ የሚገኘው። ሪፖርተራችን ይመራደም ተጨማሪ ሀዛዊ መረጃዎችን አክሎ ተከታዩን አሰናድተዋል። ዘንድሮውን የ12ኛ ክፍል ሀገር አቀፍ የማጠናቀቂያ ፈተና 608,000 ተማሪዎች ይወስዳሉ። ፈተናውንም ከሰኔ 23 እስከ ሐምሌ 8 2017 ዓ.ም ይሰጣል። የትምህርት ምዘናና ፈተናዎች አገልግሎት መርሃ ግብር እንደሚያሳየውም ፈተናው በወረቀትና በበይነ መረብ በሁለት ዙር ነው የሚሰጠው። የተፈጥሮ ሳይንስ ወይም ናቹራል ሳይንስ ተማሪዎች ፈተናውን በቅድሚያ ይወስዳሉ። በወረቀት የተፈጥሮ ሳይንስ ፈተና ሰኔ 23፣ 24 እና 25 2017 ዓ.ም ይሰጣል። በበይነ መረብ በሁለት ዙር የሚሰጥ ሲሆን አንደኛው ዙር ሰኔ 23 እና 24 እንዲሁም 25፣ ሁለተኛው ዙር ደግሞ ሰኔ 26፣ 27 እና 30 እንደሚሆን መርሃ ግብሩ ያመላክታል። የማህበራዊ ሳይንስ ተማሪዎች ፈተና መርሃ ግብሩን ስንመለከት ደግሞ በወረቀት ሐምሌ 1፣ 2 እና 3 የሚሰጥ ይሆናል። የማህበራዊ ሳይንስ የበይነ መረብ አንደኛ ዙር ፈተና ሐምሌ 1፣ 2 እና 3፣ ሁለተኛ ዙር ደግሞ ሐምሌ 4፣ 7 እና 8 ይሰጣል። በወረቀት የሚፈተኑ ተማሪዎች ዩኒቨርሲቲ የሚገቡበት ቀናትም ለተፈጥሮ ሳይንስ ወይም ናቹራል ሳይንስ ሰኔ 21 እና 22፣ ለማህበራዊ ሳይንስ ወይም ደግሞ ሶሻል ሳይንስ ሰኔ 29 እና 30 ይሆናል። በበይነ መረብ የሚፈተኑ ተማሪዎች ከመኖሪያ ቤታቸው በየቀኑ እየተመላለሱ በተመደቡበት መፈተኛ ማዕከል የሚፈተኑ መሆኑ ታውቋል። ፈተናውን በወረቀት የሚወስዱ ተማሪዎች ሁሉም በዩኒቨርሲቲዎች የሚፈተኑ መሆኑም ታውቋል። የበይነ መረብ ፈተና ደግሞ በዩኒቨርሲቲዎች፣ በመንግስትና በግል ትምህርት ቤቶች፣ በጤናና በመምህራን ማሰልጠኛ ኮሌጆች እንዲሁም በቴክኒክና ሙያ ኮሌጆች ውስጥ ባሉ ኮምፒውተሮች ይሰጣል። በፈተና ወቅት ለፈተና ስርቆትና ኩረጃ የሚውሉ ማንኛውንም ቁሳቁስ መጠቀም የተከለከለ መሆኑን የትምህርት ምዘናና ፈተናዎች አገልግሎት አሳስቧል። ችግኝ መትከላችን ሁላችንም የሚጠቅም ነገር ነው። እንደ ሀገር ይጠቅማል፣ እንደ አህጉር ይጠቅማል፣ እንደ ዓለም ጥሩ ልምምድ ነው። ከተፈጥሮ ጋር ተስማምተን ተግባብተን መኖር ስላለብን ዜና ኢትዮጵያ እንደቀጠለ ነው። ይህ የኢትዮጵያ ቴሌቪዥን ነው። የተለያዩ ጉዳዮችን እናነሳለን። ከአጀንዳ ጉዳያችን ውጪ ወዳሉ ዘገባዎቻችን ደግሞ እንሻገራለን። የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ የክልሉን የአረንጓዴ አሻራ መርሃ ግብር አስጀመሩ። የሲዳማ ክልል የአረንጓዴ አሻራ መርሃ ግብር በደቡባዊ ሲዳማ ዞን ዳራ ኦቲልቾ ወረዳ ሾይቾ ቀበሌ ርዕሰ መስተዳድር ደስታ ሌዳሞ በተገኙበት በይፋ ተጀምሯል። በክልሉ በዘንድሮ የአረንጓዴ አሻራ መርሃ ግብር ከ317 ሚሊዮን በላይ ችግኝ የሚተከል ሲሆን ከ60 በመቶ በላይ የሚሆነው ዘርፈ ብዙ ጠቀሜታ ያለው ስለመሆኑ ተመላክቷል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ባልደረባችን አስረሳው ወጌሼ ከሐዋሳ በቀጥታ መስመራችን ላይ ይገኛል። አስረሳው እንዴት ውለሃል? በሲዳማ ክልል በዘንድሮ የአረንጓዴ አሻራ መርሃ ግብር ምን ይጠበቃል? ባለፉት ዓመታት በተሰራው ስራስ ምን ለውጥ ተመዘገበ? በጣም አመሰግናለሁኝ መታሰቢያ። እንደምንውላችኋል። ቀደም ሲል እንደገለጽኩ እንግዲህ በሲዳማ ክልል ደረጃ የዘንድሮ የአረንጓዴ አሻራ መርሃ ግብር በዛሬው ዕለት በደቡባዊ ሲዳማ ዞን ዳራ ኦቲልቾ ወረዳ በይፋ ተጀምሯል። በክልሉ በተለይ ደግሞ ዘርፈ ብዙ ጠቀሜታ ላላቸው ችግኞች ትኩረት በመስጠት ነው ዘንድሮ የአረንጓዴ አሻራ መርሃ ግብሩ የሚከናወነው። በዚህም በጥቅሉ ወደ 317 ሚሊዮን ችግኞች ይተከላሉ። ከዚህ ውስጥ ደግሞ ቡናን ጨምሮ ዘርፈ ብዙ ጠቀሜታ ያላቸው 60 በመቶ ያህሉን የሚይዙ ናቸው። እንደ ሲዳማ ክልል እንግዲህ እንደ
እንደምታውቁት አካባቢው በአረንጓዴያማ ስፍራ ነው ማለት ይቻላል። ልምላሜም ያለበት ነው። በተለይ ደግሞ ቀደም ሲል አያቶችና አባቶች አካባቢ ለመጠበቅ ሰፊ ጥረት ሲያደርጉ ነበረ። አሁን እየተመናመነ መምጣቱን ተከትሎ የአሁኑ ትውልድ ደግሞ በቅብብል የአረንጓዴ አሻራ መርሃ ግብርን በመጠቀም የትውልድ አደራውን እንዲወጣና በተለይ ደግሞ አካባቢውን ጠብቆ ለቀጣይ ትውልድ ማስተላለፍ እንዲችል መርሃ ግብሩ ትልቅ እድል የፈጠረ መሆኑን ርዕሰ መስተዳድር ደስታ ሌዳሞ በመርሃ ግብሩ ወቅት ተናግሯል ማለት ነው። በአጠቃላይ ይሄ የአረንጓዴ አሻራ መርሃ ግብር በተለይ ደግሞ ለልማቶች ሁሉ መሰረት የሆነ ነው። የአፈርና ውሃ ጥበቃዎችን ለማጠናከር የውሃ ሀብቶችንም እንደዚሁ ከጠፉበት እንዲጎለብቱ በማድረግ ዘላቂነት ያለው ልማትን ለማረጋገጥ ምቹ ሁኔታ የፈጠረ መልካም አጋጣሚ በመሆኑ በክልሉ መንግስት በልዩ ትኩረት የሚከናወን መሆኑንና ምልአተ ህዝቡም ለዚህ ሰፊ ተሳትፎ እያደረገ መሆኑን ርዕሰ መስተዳድር ደስታ ሌዳሞ ተናግረዋል። በክልሉ እንግዲህ በዘንድሮ ዓመት በሚከናወረው የአረንጓዴ አሻራ መርሃ ግብር ቀደም ሲል እንደነገርኳችሁ 317 ሚሊዮን ችግኞች ይተከላሉ። ይሄ ደግሞ ካለፉት ዓመታት አንጻር ሲታይ የተሻለ ቁጥር ያለው መሆኑ እንዲሁ ተገልጿል። በአጠቃላይ በሲዳማ ክልል ባለፉት ዓመታት ወደ 1.4 ቢሊዮን የሚሆኑ ችግኞች ናቸው የተተከሉት ተብሏል። እነዚህ ችግኞች ደግሞ የአርሶ አደሩን ምርታማነት በማሳደግ የአፈርና ውሃ ጥበቃዎች እንደዚሁ በማጠናከር ከዛ ባለፈም ደግሞ አርሶ አደሩ በጓሮ በተለይ ደግሞ ጥምር ግብርናን እንዲከተልና ምርታማነቱን እንዲያሳድግ በተለይ ቡናን ጨምሮ በተለያዩ አዝርቶችና የተለያዩ ካሽ ክሮፕ በሚባሉ ሰብሎችም ጭምር ለገበያ የተለያዩ ምርቶችን እንዲያቀርቡ ምቹ ሁኔታ የፈጠረ መሆኑ ተነስቷል። በክልሉ በተለይ ባለፉት ዓመታት በተከናወነው የአረንጓዴ አሻራ መርሃ ግብር የጽድቀት ምጣኔው 85 በመቶ ነው። ዘንድሮ ደግሞ ወደ 90 በመቶ ከፍ ለማድረግ ልዩ ትኩረት ተሰጥቶ እየተሰራ መሆኑ እንዲሁ ተመላክቷል። በአጠቃላይ በክልሉ ዘንድሮ በሚከናወነው የአረንጓዴ አሻራ መርሃ ግብር ህብረተሰቡ ከዛሬው ዕለት ጀምሮ እስከ መጪዎቹን የክረምት ወራት በተለይ ዝናብ አጋጣሚዎችን በመጠቀም ሰፊ ተሳትፎ በማድረግ የክልሉን እቅድ እንዲያሳካም እንዲሁ ጥሪ የቀረበበት ነበር። በዛሬው ዕለት በክልሉ በይፋ ተጀምሯል ማለት ነው መርሃ ግብሩ። አስረሳው ስለ መረጃዎቹ እናመሰግናለን። መልካም ቀን። አረንጓዴ አሻራ መርሃ ግብር ኢኮኖሚው እንዲያንሰራራና የተያዙ ግቦች እንዲሳኩ ጉልህ አስተዋጽኦ እያበረከተ መሆኑን በአረንጓዴ አሻራ መርሃ ግብር ላይ የተሳተፉ ሚኒስትሮች ገለጹ። በአዲስ አበባ የወንዝ ዳር ዳርቻ ልማት የችግኝ ተከላ መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድን ጨምሮ የፌዴራልና የክልል አመራሮች በተገኙበት መካሄዱ ይታወሳል። በዚህ ወቅት የተገኙት ሚኒስትሮች አረንጓዴ አሻራ መርሃ ግብር ለቀጣዩ ትውልድ የተበረከተ ስጦታ መሆኑን ጠቁመው መርሃ ግብሩ ለተጨባጭ ውጤቶች እየተገኙበት ስለመሆኑም ለኢዜአ ገልጸዋል። ህይወት አበበ ዝርዝር ይዛለች። የዘንድሮው የአረንጓዴ አሻራ ማስጀመሪያ መርሃ ግብር ጠቅላይ ሚኒስትር አብይ አህመድና የናይጄሪያ ምክትል ፕሬዝዳንት ካሺም ሼቲማ በተገኙበት መካሄዱ ይታወሳል። በመርሃ ግብሩ ላይ የተሳተፉ ሚኒስትሮች እንደገለጹት አረንጓዴ አሻራ መርሃ ግብር ኢኮኖሚው እንዲያንሰራራ የተያዙ ግቦችን ለማሳካት ጉልህ አስተዋጽኦ እያበረከተ እንደሚገኝ ነው። የፕላንና ልማት ሚኒስትር ፍጹም አሰፋ እንዳሉት ባለፉት 6 ዓመታት በአረንጓዴ አሻራ መርሃ ግብር ከ40 ቢሊዮን በላይ ችግኞች መተከላቸውን ነው። ኢኮኖሚው ፈጣንና ተከታታይ እድገት እያስመዘገበ መሆኑን የገለጹት ሚኒስትሯ የአረንጓዴ አሻራ መርሃ ግብር ጉልህ አስተዋጽኦ እያበረከተ መሆኑን ላብነት ጠቅሰዋል። በርካታ ቢሊዮን የቡና ዛፎች በመትከላችን ምክንያት የቡና ኤክስፖርታችን ዘንድሮ 2.5 ቢሊዮን ደርሷል። ይሄ የማይታሰብ ነው። ከዚህ ቀደም ወደ ኋላ መለስ ብለን ብናይ በቡና ከ1 ቢሊዮን መዝለል በጣም የማይታሰብ ነው። እንደዛ ደርሰናል። እንደዚሁ የፍራፍሬ ዛፎችን በመትከላችን ምክንያት አሁን ኢትዮጵያ አቮካዶ ኤክስፖርት እያደረገች ነው። በአጠቃላይ በኢኮኖሚያችን ውስጥ ያሰብነውን ለማሳካት የአረንጓዴ አሻራ በጣም ዘርፈ ብዙ ጠቀሜታ ያለው ነው ማለት ነው። የሰላም ሚኒስትር መሐመድ እንድሪስ በበኩላቸው አረንጓዴ አሻራ ለትውልድ የሚበረከት ስለመሆኑ አንስተዋል። የአረንጓዴ አሻራ ትሩፋቱ እየታየ መሆኑን ጠቅሰው ኢኮኖሚው እንዲሳለጥ ከማገዝ ባለፈ ለኑሮ ምቹ ከባቢን እየፈጠረ እንደሚገኝም ነው የገለጹት። ግሪን ሌጋሲ ለትውልድ የሚበረከት ስጦታ ቢሆንም በሀገራችን ውስጥ መልሶ ለኛ እየከፈለን እንደሆነ በተግባር አይተናል። ይህን ማሳካት ሁለንተናዊ እድገትን ለማምጣት ለኑሮ ምቹ የሆነ ሀገርን ከመፍጠር አንጻር ከፍተኛ አስተዋጽኦ አለው። በዚህ ሂደት ውስጥ እንደ ዜጋ ተሳታፊ በመሆኔ በጣም ደስተኛ ነኝ። አረንጓዴ አሻራ የከርሰ ምድርና ገጸ ምድር ውሃ እንዲጨምር እያደረገ መሆኑን ደግሞ የገለጹት የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ይተፋ መርሃ ግብሩ ምንጮች እንዲጎለብቱ እያደረገ መሆኑን ጠቅሰው ደርቆ የነበረው የሀረማያ ሐይቅ ማገገምና ማንሰራራት የአረንጓዴ አሻራ ውጤት መሆኑን አስረድተዋል። በጋ ላይ ያልነበሩባቸው ቦታዎች ላይ ዛሬ ምንጮች እያገኘን እንገኛለን። ምንጮች በጣም እየበዙ ነው ያሉት። ሁለተኛው ክረምት ላይ መጣ የነበረው ጎርፍ ይቀንስና
ወደ ከርሰ ምድር እየገባ በጋ ላይ እየወጣ ይገኛል ማለት ነው። ስለዚህ ያለን ውሃ ሀብቶቻችን መጠኑም ይጨምራል። በውሃ ውስጥ የነበረው የደለል መጠንም ይቀንሳል። የውሃ ደለል መጠን መቀነስ ማለት ደግሞ የግድቦቻችን እድሜ ማራዘም ማለት ነው። የከርሰ ምድር ውሃችን በጣም በጎለበት ልክ ሰዎች በሁሉም አካባቢ ውሃ ቆፍሮ ማግኘት ይችላሉ። ያልነበሩ ሐይቆችም ተመልሶ መጋገም ችለዋል። ስለዚህ ማሳያ አለማያ ሐይቅ ነው። አለማያ ሐይቅ ላይ ከግሪን ሌጋሲ በፊት አልነበረም። ከዛ በኋላ በተሰሩ ስራዎች በአቅራቢያው በሚሰሩ መሆን የማይገባቸው ውሃ ወጣት ዘዴዎች ሲቆሙ ሐይቁን ዛሬ አለ ማለት ነው። በዘንድሮ የአረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኞች ይተከላሉ ተብሎ ይጠበቃል። አረንጓዴ አሻራ የግብርና ምርታማነትን ከማሳደግ ባሻገር በሁሉም የልማት መስኮች ተጨባጭ ውጤት እንዲመዘገብ ማስቻሉን ሚኒስትሮች ተናገሩ። ኢትዮጵያን አረንጓዴ በማልበስ ለመጪው ትውልድ የተሻለች ሀገር ለማስረከብ ሁሉም የበኩሉን ጥረት ማድረግ እንዳለበትም ጥሪ አቅርበዋል። ወንድማገኝ ኃይሉ ጠቅላይ ሚኒስትር አብይ አህመድ፣ የናይጄሪያ ምክትል ፕሬዝዳንት ካሽሚ ሼቲማ፣ የፌዴራልና የክልል መንግስታት ከፍተኛ አመራሮች በተገኙበት በአዲስ አበባ የወንዝ ዳርቻ ልማት የችግኝ ተከላ መርሃ ግብር መካሄዱ ይታወቃል። በመርሃ ግብሩ ላይ ከተሳተፉ ሚኒስትሮች መካከል አስተያየታቸውን የሰጡን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ባለፉት ዓመታት የአረንጓዴ አሻራ መርሃ ግብር ለኢትዮጵያ ኢኮኖሚ በሁሉም መስክ መሰረት መጣሉን ተናግረዋል። በዘንድሮ የችግኝ ተከላ መርሃ ግብር ላይም ሁሉም ኢትዮጵያዊ በመሳተፍ የበኩሉን አሻራ እንዲያሳርፍ ጥሪ አቅርበዋል። አረንጓዴ አሻራ ባለፉት ዓመታት ለኢትዮጵያ ኢኮኖሚ መሰረት የጣለ ነው። በሁሉም መስክ ግብርናው ምርታማነቱን እንዲያሳድግ፣ አፈር እንዲጠበቅ፣ በአጠቃላይም ደግሞ የግብርና ምርት በከፍተኛ ደረጃ እንዲያድግ፣ እንደዚሁም ደግሞ የኢትዮጵያ ኤክስፖርት ከፍተኛ አቅም እንዲፈጥር ያስቻለ ነው። አካባቢያችንም በሀገሪቱም አፎረስቴሽኑን በከፍተኛ ደረጃ እየጨመረ የመጣ ነው። ስለዚህ ለኢኮኖሚያችን መሰረት በመጣል ኢትዮጵያ እንድታንሰራራ እያደረገ ነው። መላ ሀገራችን ህዝቦች እንደተለመደው ሁሉም በየሰፈሩ በየአካባቢ በተራቆጡ ቦታዎች በወንዞች ዳርቻ እንዲተክል በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው አረንጓዴ አሻራ ጤናችን፣ ምግባችንና ሁሉ ነገራችን ነው ብለዋል። በአረንጓዴ አሻራ ለባህላዊና ዘመናዊ መድኃኒት የሚያገለግሉ እጽዋቶች እየተተከሉ መሆኑን ጠቅሰው ሁሉም ህብረተሰብ በችግኝ ተከላ የነቃ ተሳትፎ ማድረግ እንዳለበትም ገልጸዋል። አረንጓዴ አሻራ አየራችን ነው። አረንጓዴ አሻራ ተስፋችን ነው። እንደኛ ደግሞ በጤናው አቅጣጫ ደግሞ ስንመለከተው መድኃኒታችን ነው። መድኃኒቶች የሚመረቱት ለመድኃኒትነት ከሚውሉ ዛፎች ውስጥ ነው። ተስፋ ነው፣ ትውልድ ነው። ለዚህ ደግሞ አሻራ መጣል ትልቅ እድል ስለሆነ በጣም ደስተኛ ነኝ። የፍትህ ሚኒስትር ሀና አርያ ስላሴ ኢትዮጵያውያን በአረንጓዴ ልማት አኩሪ የሆነ ባህል አለም ብለዋል። ይህን መልካም ባህል ማስቀጠል እንደሚገባ በመግለጽ ኢትዮጵያን አረንጓዴ በማልበስ ለመጪው ትውልድ የተሻለች ሀገር ለማስረከብ ሁሉም የበኩሉን ጥረት ማጠናከር እንዳለበትም አስገንዝበዋል። ኢትዮጵያ እንደሚታወቀው በአረንጓዴ ልማት ላይ በጣም ከፍተኛ አስተዋጽኦ ከሚያደርጉ ሀገሮች መካከል ነች። በጣም ለብዙ ዓመት የቆየ በጣም አኩሪ የሆነ ባህል አለን። ይህን በማስቀጠል ደግሞ በሁሉም ደረጃ ያለን ሰዎች ተሳትፈን ኢትዮጵያን አረንጓዴ በማልበስ ለልጆቻችን ለልጅ ልጆቻችን የተሻለች ሀገር ለማስረከብ ሁላችንም በየበኩላችን ጥረታችንን ማጠናከር አለብን እላለሁ። በዘንድሮ የአረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኞችን ለመትከል ግብ ተይዟል። ወደ ዜና ኢትዮጵያ ስፖርት መረጃ እናልፋለን። በፊፋ ክለቦች ዓለም ዋንጫ ፒኤስጂ እና ባየር ሙኒክ ሩብ ፍጻሜውን ተቀላቀሉ። ዛሬ ደግሞ ኢንተር ሚላን ከፍሉሚኔንሴ፣ ማንቸስተር ሲቲ ከአልሂላል የሚያደርጉት ጨዋታም ይጠበቃል። ምህረት ተስፋዬ ምሽቱን ተጠባቂ በነበረው ጨዋታ በአውሮፓ ቡድኖችና አሜሪካ ቡድኖች ያለው ልዩነት ስፋት ያሳየ ነበር። 16ቱ ቡድኖች ድልድል ሲታወቅ ጀምሮ ብዙዎች በገመቱት ልክ የሆነ ውጤት ተመዝግቧል። በወረቀት ላይ በሜዳ የተሻለ የነበረው ፓሪስ ሰን ዠርማን ኢንተር ሚላንን በፍጹም የጨዋታ ብልጫ 4-0 አሸንፏል። የፍሬንች ሊጋው ክለብ በስካሁኑ የመድረኩ ጉዞ ሳይጠበቅ በብራዚሉ ክለብ ቦታፎጎ ከተሸነፈበት ጨዋታ ውጪ የበላይነቱን አሳይቷል። ትላንት በተደረገው የጥሎ ማለፍ ጨዋታም የሆነው ይህ ነበር። በፊት መስመር ሊዮኔል ሜሲንና ሱዋሬዝን በአማካይ ክፍሉ ቡስኬትን በተከላካይ መስመር ጆርዲን አልባን ያዘው ኢንተር ሚያሚ ፒኤስጂን ለመሸኘት በቂ አልነበረም። ኢንተር ሚያሚ በሰሯቸው ጥፋቶች ከፒኤስጂ ከመሻል ውጪ የፓሪሱ ክለብ በሁሉ ረገድ የተሻለ ሆኖ ወጥቷል። በመጀመሪያ አጋማሽ 4 ግቦችን አዝንቧል። ፖርቹጋላዊ ወጣቱ አማካይ ዦዋ ኔቬስ 2 የመጀመሪያ ግቦችን ከመረብ አሳርፏል። እድል ፊቷን ባዞረችበት ቀን ተቀይሮ የገባው የመሃል ተከላካዩ ቶማስ ቪልስ በራሱ መረብ ላይ የላካት ኳስ ለፒኤስጂ 3ኛ ስትሆን ማሳረጊያውን የፓሪስ ሰን ዠርማን ግብ
ሌላኛው የፒኤስጂ ቁልፉ ተጫዋች አሽራፍ ሀኪሚ ከመረብ አሳርፏል። በውድድሩ የታየው የኢንተር ሚያሚ የተከላካይ መስመር ድክመት ከውድድሩ ጅማሮ አብሮ የተከተላቸው ነበር። የፓሪሱ ክለብ ተጠባቂ በሆነው የሩብ ፍጻሜ ጨዋታ ከባየር ሚኒክ ይገናኛል። የደቡብ አሜሪካ ቡድኖች በሜዳ ላይ እንዲሁም በድጋፍ ድምቀት በሆኑበት መድረክ ቼልሲን ከማሸነፍ ጀምሮ ምድቡን በበላይነት ማጠናቀቅ የቻለው ፍላሚንጎ እጅ ላለመስጠት በታገለበት ጨዋታ በባየር ሚኒክ 4-2 ተረቷል። በተሞከሩ ሙከራዎች በኳስ ቁጥጥር የሰፋ ልዩነት ባልታየበት ጨዋታ የተሻለ የቡድን ጥራትና ልምድ ያካበተው ባየርን ባለድል ሆኗል። ባቫሪያኑ ቀድሞ ግብ በማግኘት ቀዳሚ ነበሩ። የፍላሚንጎ አማካይ ፑልጋር በራሱ ያሳረፋት የሃሪኬን 2 ግቦችና የጎርቴስጋ ግብ ባየርንን አሸናፊ ያደረጉ ግቦች ናቸው። የፍላሚንጎ 2 የማጽናኛ ግቦችን ቀደም ባሉት ዓመታት በትልቅ ደረጃ የተጠበቀው ጋርሶንና የቀድሞ የቼልሲ አርሰናል አማካይ ጆርጂኒዮ በፍጹም ቅጣት ምት አስቆጥሯል። ባቫሪያኑ በቀጣይ በሩብ ፍጻሜ ለማለፍ ከፓሪስ ሰን ዠርማን ይጫወታሉ። የፊፋ የዓለም ክለቦች ዋንጫ የጥሎ ማለፍ ጨዋታዎች ዛሬም ሲቀጥሉ በመድረኩ አሳማኝ የሜዳ ላይ እንቅስቃሴ እያሳየ የማይገኘው ኢንተር ሚላን ሩብ ፍጻሜውን አልሟል። ተጋጣሚው ፍሉሚኔንሴ በነበረበት ምድብ 6 ቦሩሲያ ዶርትመንድን ተከትሎ 16ቱን ከተቀላቀለ በኋላ ለሌላ ፈታኝ ጉዞ ተሰናድቷል። በቀድሞ ተጫዋቹ ክሪስቲያን ቺቩ እየተመራ በመድረኩ ተቀዛቅዞ የጀመረው ኢንተር በባዶ እጁ ካጠናቀቀበት የ2024-25 የውድድር ዓመት በኋላ የፊፋ የዓለም ክለቦች ዋንጫን አልሟል። በሁሉም መድረክ ጨዋታዎች ያለፉ 9 ጨዋታዎች ያልተሸነፈው የሪዮ ዴ ጄኔሮ ክለብ ፍሉሚኔንሴ ከባድ ፈተና እንደሚሆንበት ይጠበቃል። ፈረንሳዩ ማርከስ ቱራም እየታገለው ካለው ጉዳት እንደሚመለስ ቢጠበቅም ከላውታሮ ማርቲኔዝ ተጣምሮ ጥሩ እንቅስቃሴ እያደረገ የሚገኘውን የ19 ዓመቱን ፍራንሴስኮ ኤስፓሲቶ ሊጠቀም እንደሚችል ተገምቷል። አሰልጣኝ ቺቩ በአማካይ ክፍሉ ለውጦችን ሊያደርጉ እንደሚችሉ ይጠበቃል። የፍሉሚኔንሴው አንጋፋው ተከላካይ ቲያጎ ሲልቫ በጉዳት ካልነበረበት የመጨረሻ ጨዋታ በኋላ በጨዋታው እንደሚሰለፍ ይጠበቃል። ጠንካራ መከላከልን እያሳየ የሚገኘው ፍሉሚኔንሴና የኢንተር ሚላን የፊት መስመር ጥራት ጨዋታውን ተጠባቂ አድርጎታል። ሰሜን ካሮሊና ቻርሎቴ በሚገኘው ባንክ ኦፍ አሜሪካ ስታዲየም ምሽት 4 ሰዓት ይደረጋል። ሌላኛው ጨዋታ ማንቸስተር ሲቲን ከሳውዲው ክለብ አልሂላል ጋር በካምፒንግ ወርልድ ስታዲየም ሌሊት 10 ሰዓት ያገናኛል። አልሂላል በማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ተወድሷል። ቡድኑ በሚገባ ፈታኝ መሆኑንና አቅሙን አሳይቷል። ፔፕ ከጨዋታው በፊት የሰጠው አስተያየት ነው። አልሂላል በአዲሱ አሰልጣኛቸው ሲሞኔ ኢንዛጊ ስር ታሪክ ለመስራት ተዘጋጅተዋል። ሲሞኔ እዚህ የመጣ ነው ለመዝናናት አይደለም ማለቱም ይታወሳል። በብዙ የአውሮፓ ታላላቅ ክለቦች እየተፈለገ የግላቸው ያደረጉት አልሂላሎች እምነት አሳድረዋል። ለዛም የሚረዱ ተጫዋቾችም አሏቸው። ካሊዱ ኩሊባሊ፣ ሰርጂ ሚሊንኮቪች ሳቪች፣ አሌክዛንደር ሚትሮቪች፣ ሩበን ኔቬዝ እና ጆዋ ካንሴሎ ተጠቃሽ ናቸው። ራሱን በቁልፍ ተጫዋቾች እያጠናከረ የሚገኘው ማንቸስተር ሲቲ የተሻለ ግምት ተሰጥቶታል። ከረጅም ጊዜ ጉዳት በኋላ በመድረኩ ጥሩ የተንቀሳቀሰ የሚገኘው ሮድሪ በአማካይ ክፍሉ ዳግም ይጠበቃል። ጆስኮ ግቫርዲዮል በተከላካይ ክፍሉ እንደሚሰለፍም ይጠበቃል። ሲቲ አዲስ ጉዳት የለበትም። በአልሂላል በኩል አሌክሳንደር ሚትሮቪች ጨዋታው ያመልጠዋል። ጆዋ ካንሴሎ በቋሚ አሰላለፍ የቀድሞ ክለቡን እንደሚገጥም ይጠበቃል። ወደ ውጭ ዜና አለፍን። አሜሪካ ከኢራን ጋር ወደ ድርድር መመለስ ከፈለገች ዳግም ወታደራዊ ጥቃት እንደማትፈጽም ማረጋገጥ አለባት ስትል ኢራን አስገነዘበች። አለምነህ ዋሴ ዝርዝሩን አዘጋጅቷል። አሜሪካ ከኢራን ጋር ዲፕሎማሲያዊ ድርድር የምትፈልግ ከሆነ ዳግም ወታደራዊ ጥቃት ማድረግን እርም ይሁንብኝ ማለት አለባት ሲሉም አንድ ከፍተኛ የኢራን ባለስልጣን አስታወቁም። ባለስልጣኑ ምክትል ውጭ ጉዳይ ሚኒስትር ማጂድ ታክቸራቫንቺ እንዳሉት ፕሬዚደንት ትራምፕ ከኢራን ጋር ወደ ጀመሩት ድርድር መመለስ እንደሚፈልጉ በሦስተኛ ወገኖች ለኢራን ጥያቄ አቅርበዋል። ይሁንና አሉ ባለስልጣኑ ፕሬዚደንት ትራምፕ ጥያቄያቸውን ሲያቀርቡ በጣም አስፈላጊ በሆነ ዳግመኛ ወታደራዊ ጥቃት ያለመፈጸም ጥያቄ ላይ አቋማቸውን ግልጽ አላደረጉም ብለዋል። ፕሬዚደንት ትራምፕ በተለይ 100 ሜትር ከመሬት በታች ጠልቆ የተገነባው ፎርዶ ምንም ሳይተርፍ ሙሉ በሙሉ ወድሟል ቢሉም የፔንታጎን የስለላ ኤጀንሲና አሁን በመጨረሻ ትናንት ደግሞ የዓለም አቀፉ አቶሚክ ኤነርጂ ተቆጣጣሪ ድርጅት ኃላፊ ራፋኤል ግሮሲ ከባድ ጉዳት መድረሱ እሙን ቢሆንም እንደተባለው ግን ምንም ሳይተርፍ ሙሉ በሙሉ አልወደመም ሲሉ ለአንድ የአሜሪካ ቴሌቪዥን በሰጡት ቃለ ምልልስ አስታውቀዋል። እንደሳቸው መግለጫ ኢራን፣ አሜሪካና እስራኤል እንዳሉት ከኒውክሌር ፕሮግራሟ ወደ ኋላ ለ10 ዓመታት ተጎትታለች ወይም ተከልሳለች የሚለው ትክክል አይደለም።
ኢራኖች ኢንዱስትሪያዊና ቴክኖሎጂያዊ አቅም ስላላቸው ከፈለጉ በወራት ዕድሜ ዩራኒየም ወደ ማበልጸግ መመለስ ይችላሉ ብለዋል። የኢራን ፓርላማ ሀገሪቱ ከዓለም አቀፉ አቶሚክ ኤነርጂ ኃይል ተቆጣጣሪ ድርጅት አባልነቷን ለጊዜው ራሷን ማውጣቷን የወሰነ ቢሆንም ውጭ ጉዳይ ሚኒስትር አባስ አርጋቺ ግን ኢራን ከሁኔታዎች መስተካከል ጋር ወደ አባልነቷ ለመመለስ ልታስብበት እንደምትችል ለመገናኛ ብዙሃን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ዩራኒየምን አሳሳቢ በሆነ ደረጃ እያበለጸገች መሆኗን የሚገልጽ የስለላ መረጃ ከደረሰን ድጋሚ በቦምብ ከመደብደብ ወደ ኋላ አንልም ማለታቸውም ይታወቃል። አሁን የኢራኑ ምክትል ውጭ ጉዳይ ሚኒስትር ታክት ራቫንቺ እየጠየቁ ያሉት ከኢራን ጋር ዳግም ዲፕሎማሲያዊ ድርድር ከመቀጠል በፊት ይህን አቋሞን እርም ይሁንብኝ ብለው አስታውቆ የሚል ነው። አሁን የምንፈልገው ለዚህ ጥያቄያችን ምላሽ ነው። ከነሱ ጋር በድርድር ላይ ያለን ዳግም ጥቃት ሲከፈትብን ልናይ ነው ሲሉ ጠይቀዋል ባለሥልጣኑ። ኢራን የማዕቀብ መቃለልና የመዋለ ንዋይ ዕድል በማግኘት ለውጥ የኒውክሌር ፕሮግራሟን ለመለወጥ ታስባለች ወይ ተብሎ ለቀረበላቸው ጥያቄ ለምንድነው እንዲህ አይነት ሐሳብ ላይ የምንስማማው ሲሉ ጥያቄውን በጥያቄ መልሰዋል። ኢራን 60 በመቶ የደረሰ የዩራኒየም ማበልጸግን ጨምሮ የኒውክሌር ፕሮግራሟ ለሰላማዊ ጥቅም ነው ብለዋል። በኦባማ ጊዜ በፈረንጅ 2015 ኢራንን ጨምሮ 6 ሀገራት መካከል የተጀመረው የኢራን የኒውክሌር ፕሮግራም ድርድር ለኢራን የፈቀደላት ዩራኒየም የማበልጸግ ደረጃ 3.67% ብቻ እንደነበረ አይዘነጋም። ከኢትዮጵያ ቴሌቪዥን እኩለ ቀን 6 ሰዓት ጀምሮ በርካታ ጉዳዮች የተስተናገዱበት የዛሬው የዕለተ ሰኞ የዜና ኢትዮጵያ መሰናዷችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መታሰቢያ ደረጃና ጌታቸው ይግዛው ዜና ኢትዮጵያን እየመራን ቆይታ አድርገናል። ዳይሬክተራችን አቤኔዘር እንዲሁም ደግሞ የዜና ኢትዮጵያ ዋና አዘጋጅ ፋሲካ ያለው ከመላው የስቱዲዮ ባለሙያዎች ጋር በመሆን አብረውን ቆይታ አድርገውናል። መልካም ዕለተ ሰኞን ተመኝተናል። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ